የምንጠጣው የሷን ደም ነው ምን በለው የሷን ስጋ ነው አሉ። ምን እያልክ ነው? ልታርማቸው ፈለክ? እሳቸውን አልገባኝ። አዎ እኮ ገባኝ፣ ልክ ነህ ብለዋል። ግን ደግሞ ይሄንን እያልኩ ያለሁት ያንን ከማመስጠር አንፃር ነው። እሺ እናመስጠረው በቃ እናመስጠረው እሳቸውን እናመስጠረውና ሲመሰጠር መጨረሻ ላይ የሷ ደም ነው የሚጠጣው በሚል ይፈታል። ገና ለገና የሷን ስጋና ደም ነስቷል በሚል ስጋና ደም ነስቷል በሚል ሲመሰጠር የሷን ደም ነው የሚጠጣው በሚል ይፈታል። አዎ ይሄውልህ እንደዚያ በደንብ ይነበባል። ይህችም እመቤታችን ናት። ከንጉስ ልጇ ጎን በፈሰሰ ደሟ የፈሰሰው የማን ነው ደም? የሷ ደም ነው የፈሰሰው። ከሷ ነሳ ማለት የፈሰሰው የሷ ደም ነው። እኛን ንጹሃን አድራጊ ወሰነች። እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታድርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና እሷ ነች የምታነጻው፣ ወደ መንግስተ ሰማያት ታደርሰዋለችና። የኦርቶዶክስ እምነትን ለማጥላላት ወይም ቅድስት ቤተክርስቲያንን ለማጥላላት መጽሐፎችን በመቀየር የተለያየ ትርጉም በመስጠት በማሳተም በማሰራጨት ላይ ናችሁ። ይሄ ግልጽ ነው። እንደምታዳምጠኝ ምንድነው ያሉት እሳቸው? ቪዲዮውን እንሰማዋለን። የምንጠጣው ደም የማን ነው ወይም ደግሞ የምንበላው ስጋ የማን ነው አሉ። የማርያም ነው የኢየሱስ ነው? የምንጠጣው ደም የምንበላው ስጋ የማን ነው? የኢየሱስ ነው የማርያም ነው? ቃል በቃል እኚህ ሰውዬ ተናግረዋል። አሁን ጥያቄው ምንድነው? እሳቸው ይህን ሲናገሩ ተሳስተው አይደለም እኮ አንብበው ነው። አንባቢ ናቸው። ሰውየው መሀይም አይደሉም እኮ ሰውየው። እኛ መሀይም ናቸው እኮ አላለም። ዶክተር ዘበነ መሀይም ነው ብያለሁ እንዴ? አይደለም። ያነበበውን በስነ ስርዓት የሚያወራ ቤተክርስቲያኒቷ መጽሐፍት ላይ የተጻፈውን ነገር በጥንቃቄ አንብቦ የሚሰብክ ጎበዝ ሰው ነው። ጎበዝ ዶክተር ነው። ቤተክርስቲያኒቷ የተናገረችው ምንፍቅና ሁሉ ሳያሳስት ነው ምንፍቅናውን አደባባይ ላይ የሚናገረው። ምንም የጨመረው ከቃሩ ከራሱ አይጨምርም። ቆይ አንዴ ምንፍቅና ማለት ከፊለ አማኝ ነው ማለት ደግሞ ይኸውልህ አዳምጠኝ። በሁሉ ተመሳሳይ አይሆንም። አንዴ በመጀመሪያ ሰው ሲያወራ አታቋርጥ ወዳጄ። ከፊለ አማኝ ነው ማለት ክርስቶስ ኢየሱስን ከአምላክነት አውርዶ አማላጅ ድንግል ሰሞኑን ባወራንበት መንፈስ ማውራት እንችላለን። አንተ ጥሩ ተወያይ ነህ። መሀል ላይ ትሳደባለህ። እሱን እኔ እችላለሁ፣ ችግር የለም። ግን ጥሩ ተወያይ ነህ። አንዴ አዳምጠኝ። ምንም መጥፎ ነገር አላየሁብህም። ሰሞኑን እንግዲህ ባለው ነገር ያው ስድብ እኛ ችግር ስለሌለው ነው። እኛ ስንሰደብ ችግር የለውም። የሚሰድብ ወንጌላዊ አማኝ ነው እንጂ ማንቀበለው። መሰደብ ግን ባህላችን ነው፣ ችግር የለውም፣ ልማዳችን ነው። እሺ ወደ ውድ ጉዳዩ ስንመጣ ወዳጅ አንድ ተረጋጋ፣ ልጨርስ ሐሳቤን። የሚናገሩት አሁን አቡነ ሕዝቅኤል የተናገሩትም ከእውቀት ማጣት አይደለም። ሰውየው መሀይም አይደሉም ባይልኝ እኔ ሰውየው ያነበቡትን ነው የሚናገሩት። ቤተክርስቲያኒቷ ጽፋ ያስቀመጠችውን ነው የሚናገሩት። ዝም ብለው የሆነ ስህተት አይደለም የተናገሩት። ገባ? ስለዚህ ችግሩ ከአቡነ ሕዝቅኤል ወዴት መውረድ አለበት? ወደ መጽሐፉ መውረድ አለበት። አንብበው የሚያወሩ ሰውዬ ናቸው። እዛ ቦታ ላይ ለመድረስ መሀይሞች አይደሉም አቡን የሚሆኑት ወይም ፓትሪያርክ የሚሆኑት። በኦርቶዶክስ መሀይም ፓትሪያርክ አታረግም ቤተክርስቲያኒቷ። ያነበበ ጥቀስልኝ መጀመሪያ። አንተ እዚህ መጽሐፍ ላይ ነው አዳምጠኝ። ሰውየው በስተት ሊያስተምሩም ለምን ይችላል? ሰው ናቸው፣ እንዳንተ ስጋ ለብሰዋል። አሁን እሺ ይሁን፣ ሰውየው ስተዋል ካልህ ይህንን ወይም ደግሞ እንደገና ሰውየው በትክክል አልሳቱም። የኦርቶዶክስን አስተምህሮ ነው እያስተማሩ ያሉት። ስለዚህ ይሄ እሳቸው ያሉት የድንግል ማርያም ስጋን ነው የምንበላው፣ የምንጠጣው የድንግል ማርያም ስጋን ነው የምንጠጣው ተብሎ የተጻፈው የት መጽሐፍ ላይ ነው? እስኪ ንገረኝ፣ እስኪ አስረዳኝ አንተ። በጣም ጥሩ። እንደዚህ ከጠየቅ በጣም እናስረዳሃለን። እሺ ሰውየው ይህንን ትምህርት ያገኙት ከብዙ መጽሐፍ ሊሆን ይችላል። አንዱ መጽሐፍ ተአምረ ማርያም ነው። ከተአምረ ማርያም ላይ እኔን ሀሳብ ያገኙት። አንተ በመጀመሪያ ተአምረ ማርያም ላይ ያለውን ትቀበለዋለህ? እንደሳቸው ተቀብለህስ ትሰብከዋለህ ወይ ነው? እሳቸው በደንብ አድርጌ እቀበለዋለሁ። ተአምረ ማርያም እሺ፣ እናንብብልህ። እንግዲህ እንደዚህ ይላል። ከፈለክ አሳይኝ ካልክም አሳይሃለሁ፣ መረጃውንም እሰጥሃለሁ። ገጽ ተአምረ ማርያም ገጽ 86 ላይ ይገኛል። እንደዚህ ይነበባል። ይህችውም እመቤታችን ናት፣ ከንጉስ ልጇ ጎን በፈሰሰ ደሟ እኛን ንጹሃን አድርጋ ይላል። አንዴ ንጹህ አድራጊዋ እሷ ነች። ሁለተኛ የፈሰሰው የልጇ ደም ሳይሆን የእሷ ደም ነው። ከሷ ነሳ ማለት የሚፈሰው ደም የሷ ነው ማለት ነው እንዴ? እሱን ትነግረናለህ አንተ። ስለዚህ አዎ ካልከኝ አዎ፣ እሺ ጥሩ ነው፣ ማዳመጥ ጥሩ ነው። ልድገምልህ። ይህችውም ይላል በቪዲዮ ላድርግልህ መሰለኝ። እሺ አይ ግን አንተ ታደርገዋለህ ከፈለክ። እሺ ላንብበውና ቪዲዮ የምትፈልግ ከሆነ አደርግልሃለሁ። ምንም ይሄ 90 ጊዜ ያሳየ ነው መረጃ ነው።
ገጹንም ተናግሬያለሁ፣ መጽሐፉንም ተናግሬያለሁ። አለኝ የሚል ሰው ገብቶ ከፈለገ አይልም ብሎ ቻሌንጅ አድርገኝ። ይህችውም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችንን ፍጹምነት መርታ በእውነት ታድርሰን። አሁን ተመልከት ደግሞ ሌላ ምንፍቅና በኃጢአት ያደፈውን ከኃጢአት ታነጻዋለችና። አረ ማርያም ነች እንዴ ከኃጢአት የምታነጻው? እስኪ እንቀጥል። ወደ መንግስተ ሰማያት ታደርሰዋለችና። አየህ፣ ስለዚህ ፓትርያርክ ማህየም አይደሉም፣ እያነበቡ ነው የሚያወሩት። ያወሩት ግን ነገር መናፈቃቸው መጽሐፉን አሳይ። አዎ አይ ነው። እሺ ቪዲዮ ላይ አድርጉኝ፣ እንትን ላይ አድርጉኝ። ምን ችግር አለ? እኛ እንደዚህ የሚጠይቀን ከተገኘ ተስገብግበን ነው እንጂ መንገር ያለብን። እሺ ተአምረ ማርያም አሳይ፣ መጽሐፉን አሳይኝ አባ፣ መጽሐፉን አሳይ። ይሄን አታሳይ። ተአምረ ማርያም አታውቀው? እሺ አሳይሃለሁ። ይሄን አታሳይ። ይሄን አይደለም፣ ይሄንን ሳይሆን መጽሐፉ ካለ መጽሐፉን አውጣልኝ። እኔ ያለሁት ቬጋስ ነኝ። እና ላሳይ። አልገባኝም። ከዚህ ውጭ እንዴት ነው ማሳይ? አይደለም መጽሐፉን አውጣው። መጽሐፉ የለም እኮ አውጥቼ ልስጥህ። በእጅ ነው የፈለከው? መንካት ነው የፈለከው? አይደለም እኔ እያልኩ መጽሐፉ ይሄ እንትን ላይ ነው አይደለም? ሞባይል ላይ ነው አይደለም? መረጃውን የፈለከው ምንድን ነው የፈለከው? እኔ እንደማሳይህ ዲያቆናቶች ሲያሳዩ ላሳይህ? እንደዚህ የከፈተ መዝሙረ ያሬድ ሲያሳይ ላሳይህ? በቃ ትላንትና እኛ እንደገለጽነው መጽሐፍ አለ አይደለም? ትናንትና ስንገልጽ አልነበረ? አሁን ቆይ መረጃውን ጠይቃለሁ። ወደ መረጃው እንሂድ። ተአምረ ማርያም ነው ገጽ 86 በልበል አባቴ። አሁን ይሄን የምታሳየኝ ማለት ነው። ተው ትችላለህ አንተ። ወርደህ አወራዋለሁኝ። ይገርምሃል። ለምንድን ነው መሰል ደንግጠሃል። ስለደነገጥ እየሰማኸኝ ነው። አሁን ሚውት ታደርግና እያስገባህ እኮ ማለት ነው። ችግር የለውም። አሁን እኛ ስንጨርስ ደግሞ ይሄ እናንተ ያተማችሁስ ቢሆን ሁሌ የምትሏት ነገር አለች አይደል? ምናምን ለአንተ እኮ ለእኔ ሐሰተኛ መረጃ እያሳየው ከሆነ ሁሌ የምናገራት ነገር ነች። ጴንጤ ቪዲዮ ከፍቶ ሐሰተኛ መረጃ ሲያሳይ እኔ አንተን ብሆን ምን እንደማደርግ ታውቃለህ? ቶሎ እቀደዋለሁ ቶሎ ብዬ ገባ። ይሄ ነው ጴንጤ ማለት እንግዲህ የሌለ መጽሐፍ ከፍተው ያልተጻፈ ነገር እያነበቡ እያልክ መረጃ እኮ ነው ለአንተ። አሁን ውሸት ከሆነ ማውራው አንተ መደሰት ነው ያለብህ በዚህ ሰዓት። እኔን እጅ ከፍንጅ እያያስከኝ ነው ማለት ነው። ስለዚህ አታቋርጠኝ። እኔ ልቀጥል። ጥሩ ነው ለአንተ መረጃ ሰብስብ። ምን ያህል ጴንጤ እንደሚዋሽ አትሞ የራሱን መጽሐፍ እንደሚያሳይ ለአንተ ጥሩ መረጃ ነው። አሁን አዳምጥ። እኔ ደግሞ ይሄንን ያልኩት ማለት ነው ለራሴ ቢሆን ትክክል ነህ። ለራሴ ወንድሜ አሁን መረጃውን አሳየኝ ብለሃል። መረጃውን እያሳየሁ አታቋርጠኝ። አሁን መረጃውን አሳይቼ ስጨርስ መረጃውን አልቀበልም እቀበላለሁ ወደሚለው እንሄዳለን። አንዱን ጥያቄን ይመለስልህ መጀመሪያ። አየህ አንዱን ጥያቄ ይመለስ። እኔው የቤቱ አውድ በጣም ተመችቶ ነበር። ኤፍሬም የሰበከበት በሱ እንዲቀጥል ነበር የፈለኩት። ኢትስ ኦኬ። አሁን አንተን ከማክበር ይሄንንም እናሳያለን። ችግር የለውም። የሆነ ላለመመለስ እንዳይመስል ይኸው መረጃውን አሳይቻለሁ፣ ገጹን አሳይቻለሁ፣ መጽሐፉን ከፍቼልሃለሁ። ከአንተ የሚጠበቀው ምንድን ነው? እኔ ሐሰተኛ መረጃ እያሳየሁ ስለሆነ ቀዳኝ፣ ቶሎ ብለህ ቀዳኝ፣ ቶሎ ቪዲዮውን ሳላጠፋ። ከዛ ለዓለም ይሄንን አሳይ። ይሄ ነው ጴንጤ ማለት እንግዲህ ራሱ እያተመ ራሱ እየጻፈ ብለህ እንዴ እኔ ሞኝ ነህ እንዴ አንተ? ብሮ ይሄን አድቫንቴጅ ተጠቀምበት። ወደ መረጃው እንሂድ። ይህችውም ይላል ቁጥር ስንት ላይ ነው ያነበብኩ ያለሁት? 54 ይህችውም እመቤታችን ናት። እንደዚህ ባደረገው ይሻላል። አይ ቲንክ ሮቴት ላድርገውና በዚህ ሲሆን ቦልድ ይሆናል የበለጠ። አዎ እንደዚህ ሲሆን በደንብ ይነበባል። ይህችውም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሟ። የፈሰሰው የማን ነው ደም? የእሷ ደም ነው የፈሰሰው። ከእሷ ነሳ ማለት የፈሰሰው የእሷ ደም ነው። እኛን ንጹሐን አድራጊ ወሰነች። እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታድርሰን። በኃጢአት ያደፈውን ከኃጢአት ታነጻዋለችና። እሷ ነች የምታነጻው። ወደ መንግስተ ሰማያት ታደርሰዋለችና። አዎ ዝም ብሎ አይደለም የሰበኩት እሳቸው። ገባ? እንዲህ አይነት ቤዝ አላቸው። ሰውየው ቤዝ አላቸው። ዝም ብሎ አይደለም አንብበው ነው የሚሰብኩት ሰውየው። ችግሩ ግን የሰበኩት ምንፍቅና ነው እንጂ መሀይም ናቸው ያለልም። ፓትርያርክ ደረጃ ላይ ለመድረስ ዝም ብለህ አትደርስም። ፓትርያርክ ምን ይሆኑ አላውቅም። ጳጳስ መሰሉኝ። ግዕዙ ላይ ወሰድልኝ። እሺ ይኸው 54 ላይ ለምድብኩት ይኸው አንብበው። ይነበባል
ጠጣለህ ታውቃለህ? ምንድን ነው ሚዩት አድርገሃል? ባይተው ሚዩት አድርገህ ነው እያወራ ያለው። ይኸው በደማ ማለት ምን ማለት ነው? በደሟ ማለት አይደለም በግዕዝኛ። በቃ እንደሱ ሚዩት አድርገህ ተቀመጠ። እሺ ሌላ ጥያቄ ካለህ እንጠይቃለን። ሌላም ነገር ስለተናገርኩኝ መረጃ ትፈልጋለህ? ሌላም ነገር ተናግሬያለሁ። ፍትሐት ያሰጣል በእርግጠኝነት 100% ያሰጣል እንጂ ጸሎት አይደለም እያልኩ ሳወራ ነበር። ቤተክርስቲያኒቷን ስከስ ነበር። ትፈልጋለህ መረጃ ለሱስ? ኧረ ልጁ ሚዩት አድርጎ ጠፋ። እንዲህ ነው ጴንጤ እንግዲህ እንደዚህ ነው። ለምን ነው በቃ ግዙ ብለሃል ነበር እንዴ? ኧረ ሚዩት አድርገህ ላዳምጥህ? ሚዩት አድርገህ እንዳዳምጥህ ነው የፈለከው? ስታወራ እኮ ነው የማዳምጥህ። ሚዩት አድርገህ እንዴት አዳምጥሃለሁ? እያወራሁ ነበረ። አንተ እኮ እናንተ ናችሁ እኮ ሚዩት የምታደርጉት። ግዙን ከፈትኩልህ። ይኸው ግዙ በደማ ይላል። ምን ማለት ነው በደማ ማለት? አሁን እሺ በቃ እሺ እሱን ዝጋው። ይኸውልህ አዳምጠኝ መጀመሪያ ስማኝ። እንደዚህ አዳምጠኛ። ይኸውልህ እንደዚህ የሚባል የኦርቶዶክስ አስተምህሮ የለም። ይህን መጽሐፍ በቃ ቴክኖሎጂ ሁሉ ነገር እጃችሁ ላይ ስለሆነ እየቀላቀላችሁ የምታስተምሩት የክህደት ትምህርት ነው እናንተ እንጂ ተአምረ ማርያም ዛሬ አሪፍ ነው። ለአንተ ዘድንግል ለአንተ እኮ ዛሬ አሪፍ ቀን ነው ታዲያ። ለአንተ እኮ ምርጥ ቀን ነው ማለት ነው። ጴንጤዎች ቀላቅለው የራሳቸውን አትመው አስገብተው ሲሰብኩ ያለበትን መጽሐፍ ዛሬ አገኘህ እኮ። ምርጥ ቀን ነው እኮ ለአንተ። ጴንጤ ሲዋሽ ታዲያ ገና ልታየው ነው እንዴ? እኔ እኮ አይተኸው እየከሰስከን መስሎኛል እኮ። ሳታየው ነው እንዴ ጴንጤን የምትከሰው? ሳታየው ነው ገና ጴንጤ የምትከሰው? ይኸውልህ አዳምጠኛ። ቻለው በደንብ ያደግኩበት ነው ደግሞ ገና ላይ ነው አልከኝ እኮ ወዳጄ። ገና ልታመሳክረው ነው? እሺ አመሳክረዋለሁ ነው እያልኩ ያለሁት። እሺ ወዳጄ ደርሰናል። እንደዚህ የሚባል ደርሰናል። በድንግል ማርያም ተፈወሰ፣ በድንግል ማርያም ደም ተፈወሰ፣ በድንግል ማርያም ደም ይነጻል ምናምን ምናምን የሚባል አስተምሮ የለም። እሺ ቆይ መጽሐፉ ተሳስቷል። እሳቸው ቃል በቃል ደግሞ የእሷን ደም ነው የምንጠጣው የእሷን ስጋ ነው የምንበላው አሉ። እሳቸውስ ተሳስተዋል? ቅድም እያልኩን ለማንሳት ነው። ቅድም እያልኩን ዘነሰአ ስጋ እምእግዝእተ ኩልነ ቅድስት ድንግል ማርያም ይላል። ከቅድስት ድንግል ማርያም ስጋ እሳቸው ያሉትን አንተ የቀየርከውን አይደለም። አንተ በጊዜ የቀየርከውን ሳይሆን እሳቸው ቃል በቃል ዚካይ ቪዲዮውን ልክፈትላቸው አንድ ጊዜ። የምንጠጣው የእሷን ደም ነው ምን በለው የእሷን ስጋ ነው አሉ። ምን እያልክ ነው? ልታርማቸው ፈለግ? እሳቸውን አልገባኝ እኮ ገባኝ። ልክ ነህ ብለዋል። ግን ደግሞ ይሄንን እያልኩ ያለሁት ያንን ከማመስጠር አንጻር ነው። ለምን ከቀዳ ሁሉንም እስከ መጨረሻው ድረስ የእሳቸውን ሀሳብ መናገር አለብህ። እሺ እናመስጥረው በቃ እናመስጥረው እሳቸውን እናመስጥረውና ሲመሰጠር መጨረሻ ላይ የእሷ ደም ነው የሚጠጣው በሚል ይፈታል። ገና ለገና የእሷን ስጋና ደም ነስቷል በሚል ገና ለገና የእሷን ስጋና ደም ነስቷል በሚል ሲመሰጠር የእሷን ደም ነው የሚጠጣው በሚል ይፈታል። አዎ ይኸውልህ እንደዚያ ነው የሚመጣው። ገብቶሃል? አሁን እስኪ ፍታው፣ ቀጥል። ይኸው ሚዩት አድርጌልሃል። ፍታውና አስደንቀን እስኪ ቀጥል እያልኩ እኮ ያለሁት እኮ አሁን እኮ እየፈታሁልህ እኮ ነው። ዘነሰአ ስጋ እምእግዝእተ ኩልነ ቅድስት ድንግል ማርያም ከድንግል ማርያም ስጋ ነስቷል። ስጋ ነሳ ማለት ከቅድስት ድንግል ማርያም ስጋ ነስቷል ስንል ከሷ የወሰደው ስጋ አለ፣ ከሷ የወሰደው ደም አለ ማለት ነው። ወይም ደግሞ እንደገና ስለዚህ አንተ የምትጠጣው የማንን ስጋ ነው? አንተ የምትጠጣው የማንን ስጋ ነው? የእናትህ ስጋ እና የእናትህ ደም አለብህ። እሺ ጥያቄው ነስቷል አልነሳም ሳይሆን አንተ የምትጠጣው ቁርባን ላይ የምትወስደው ደም የማን ነው? የምትበላው ስጋ የማን ነው? የክርስቶስ ነው። የማርያም አይደለም አይደል? የማርያም በቃ ነስቷል ከሚለው አንፃር የእሷም ስጋ አለበት ከሚል እንጂ ከፍቅር አንፃር የተነሳ እንጂ የክርስቶስ ስጋና ደም ወይም ደግሞ እንደገና የእሱን ስጋና ደም እንትን ለማለት ወይም ደግሞ የእሱን ክብር የእሱን ስጋና ደም ለማርያም ስም ለመስጠት አይደለም እኮ። ስለዚህ ቁርባን ላይ የእሷ ስጋ አለበት ማለት ነው፣ ምክንያቱም ስለነሳ። ቁርባን ላይ የእሷ ደም አለበት ማለት ነው ስለነሳ እያልከን ነው። እንደዚህ አይደለም አባቴ፣ እንደዚህ አይደለም እያልኩ ያለሁት። እሺ ለነገሩ የበለጠ የጠበቀ አውቀህ ላለመቀበል ወይም ደግሞ እንደገና እንዳይገባ ራስን ከደፈንከው አይገባም።
ይኸው ሚታርኪያ በደንብ አፍታ ደግሞ እንደገና በትክክል ንገራቸው። እንዴት ደሙን ስለነሳ የምትጠጡት የሷ ደምና የሷ ስጋ እንደሆነ እንዴት ንገራቸው። የምትበሉት የሷ ስጋ መሆኑን። ለምሳሌ አንድ ጥያቄ ልንገርህ፣ አንድ ጥያቄ ልጠይቅህ። አንተ ከእናትህ ስጋና ደም ነስተሃል አልነሳህም? አስረዳቸው። እኔን ተወኝና ትምህርት የቤተክርስቲያን ትምህርት እንዴት አድርጎ መጨረሻ ላይ የማርያም ደምና ስጋ እንደምትወስዱ በቁርባን እኔን ተወኝና አንዴ እድሉን ተጠቀምበትና ተዋሽቶበታል። በቤተክርስቲያን ላይ ተዋሽቷል፣ በመጽሐፍትም በአገልጋይህም ላይ አይደለ? ችግር የለውም። አንተ አሁን እድሉን ወስደህ አስተምር። እንዲህ ነው ጴንጤዎች እዚህ ጋር ተሸውደዋል፣ እኛ እንዲህ ምን ማለታችን ነው ብለህ ፍታው እስኪ አንተ። በመጨረሻ ላይ ግን ምንድነው መስማት የምፈልገው? እንዴት አድርጎ ቁርባን የእሷ ደምና ስጋ እንደሆነ አስረዳ። ይኸው እድል እኮ እየሰጠን ነው። እኛ እያፈና አይደለም። ሚዩት ሳረግ ግን አታናግረኝ፣ አንተ እያልክ አትጥራኝ። ምን አንተ ማለት አንቱ ልበልህ? አባቴ ይሰማል? ዘድንግል አቤት አቤት። ምን አድርጉ ምን አድርጉ ነው የምትለን? ምን እናድርግ? እኔ ምንም አድርጉ አላልኳችሁም። የስህተት ትምህርት አታስተምር። እሳቸው ለማለት የፈለጉትን በደንብ አድርገህ ታውቃለህ። መጨረሻም ላይ ማብራሪያ ሰጥተውበታል በደንብ አድርገው ትምህርቱን ምን ለማለት ለምን አንተ አትነግረንም? የእሳቸው ተማሪ አይደለም? ለምን አንተ አትነግረን? ወንድማችን እድል ሰጠን እንደዚህ ማለታቸው አሳየ። አሁን እሳቸውን ተውና መጽሐፍ አሳየ። መጽሐፉን ያላምንበትም ያሳየኝ መጽሐፍ አላመንክበትም እና የቤት እሱ መጽሐፍ ተሳስቷል። አስተምሮ የለም እንደዚህ አይነት አስተምሮ በደሟ አይደለም በደሟ በእሷ ደም እንትናል ምናምን የሚባል ነገር የለም እኮ። መጽሐፍ ያነበበልህ መጽሐፍ የተሳሳተ መጽሐፍ ነው ብለህ ታምናለህ? የተሳሳተ መጽሐፍ የኦርቶዶክስ እምነት መጽሐፍ አይደለም ነው ያልኩት እኮ። እሺ የኦርቶዶክስ መጽሐፍ ካልሆነ የኦርቶዶክስ መጽሐፍ አንተ ጋር አለኝ ስትል ሰምቻለሁ ቅድም። ለምን አታመጣውም እና አሁን ለምን አናመሳክረውም? አሁን አልያዝኩትማ። በቃ ሌላ ጊዜ ይሄ መጽሐፍ ትክክል አይደለም ካልክ አንተ ትክክል ነው የምትለው መጽሐፍ ይዘህ መተህ ይሄው ትክክለኛው መጽሐፍ ይሄ ነው አሁን ያንተ ያወጣኸው ግን ትክክል አይደለም ማለት አለብህ እንጂ አሁን ግን በጨበጣ እሱንም ተሳስተሃል ብለህ መጽሐፉም ደግሞ ሲያወጣ መጽሐፉም የኛ አይመስለኝም ብለህ ሐሳብ መስጠት ትክክል አይደለም። አሁን ሌላ ጊዜ እሱ እንዳለ አውጥቶ የሚያሳየው የኔ መጽሐፍ አይደለም ካልክ ያንተን መጽሐፍ እውነተኛውን ይዘው መተህ ይሄው እውነተኛው መጽሐፍ እንደዚህ ነው የሚለው አንተ እንዳልከው አይደለም ማለት ነው። ካለበለዚያ ግን አንተ እውነት እስክታረግ ድረስ የሱ እውነት ሆኖ ይቆያል ማለት ነው። ስለዚህ አንተም ደግሞ እኔ እንድቀበልህ ከፈለግህ ወይም እናንተን እንድቀበላችሁ ከፈለጋችሁ ተአምረ ማርያም መጽሐፉን ትላንትና ነግሬሃለሁ። ብዙ መጽሐፍቶች እንደ ነው ክህደት ትምህርት ለማስተማር ወይም ደግሞ እንደገና ልክ ኦርቶዶክስ ቤተክርስቲያን ውስጥ ያለውን መጽሐፍ ለማጥላላት በጣም ብዙ ነገር እያደረጋችሁ ነው። ስለዚህ ይሄንን ምን ለማለት አሳታሚው ምን እያደረጋችሁ ነው? የኦርቶዶክስ እምነትን ለማጥላላት ወይም ቅድስት ቤተክርስቲያንን ለማጥላላት መጽሐፎችን በመቀየር የተለያየ ትርጉም በመስጠት በማሳተም በማሰራጨት ላይ ናችሁ። ይሄ ግልጽ ነው። አንዴ ዘድንግል አንዴ ሚውት አድርገህ ከኤፊ ጋር ላወራ ነው። ኤፊ ጋር አንድ ደቂቃ አውርቼ ሚውት አደርጋለሁ። ከኤፊ ጋር ብቻ ኤፊ እኛ ቤት ውንብድና ሲገኝ አንድ ቀንም ተሐድሶ በሚባል ኦርቶዶክስ በምትባል ቤተ እምነት ኦርቶዶክስ ልካብን ነው። ኦርቶዶክስ አንድ ቀን በኦርቶዶክስ አናሳብብም። ይሄ ምድረ ዘይት ሻጩላ፣ ይሄ ምድረ ገስታውሱላ፣ ይሄ ምናምን እያለን ሌቦች እያለን ቀጥታ ሰዎቹን አድሬስ የምናደርገው ኦርቶዶክስ ነች ይሄን ነብይ ላከችብን፣ ኦርቶዶክስ ነው ይሄን ዘይት ሻጭ ላከችብን አንልም። እኛ አየህ ኪሳችንን ዋጥ አድርገን ሌቦቻችንን አድሬስ እናደርጋለን። እስከ መቼ በተሐድሶ እስከ መቼ በአትመው አስገቡብን? ተደብቃችሁ ትችሉታላችሁ እንዴ? አሁን እኮ ወንድማችን ተአምረ ማርያም እኮ ሸመጠጥከው። ገብቶሃል? ተአምረ ማርያም እንደምን ሸመጥጣለሁ? አልሸመጠጥኩም። ገና ሄደህ ሪፈር ልታደርግ እኮ ነው አንተ እኮ ነው እኮ አታውቅም። ሁሌ ተቀየረብን፣ ተካደብን፣ ተሐድሶ እንትን አለብን የሚለው ነገር እንዲህ ቢሆን ኖሮ እስከ ዛሬ ድረስ እዚህ ፕላትፎርም ላይ ቲክቶክ ላይ ይሄው ኤርሚያስ ሲያሳይ፣ ይሄው ፍሬም ሲያሳይ፣ ቤካ ሲያሳይ፣ ባለፈው ያሳያችሁ መጽሐፍ ይሄ ነበር፣ መጽሐፉ ግን ይሄ ነው ብሎ አንድ ቀን እንትን የሚል ሰው እኮ ጠፋ እኮ። እኔ መጽሐፍ ስለ ተአምረ ማርያም እኔ እነግርሃለሁ፣ ይሄንን ሐሳብ አስተካክለውታል አውቃለሁ። ሲያስተካክሉት ግን ግዙን አልነኩትም። አንተ የዚህን ያህል እውቀቱ የለም። ባሳየው መረጃ ላይ ቤተክርስቲያን ምን ያህል እንደተሟሟተችበት እንኳን መጽሐፍን እንኳን አታውቀው ልነግርህ እችላለሁ።
ገብቷል። ባጭሩ ግን ለማንኛውም ባጭሩ ሂሳችሁን ዋጥ አድርጉ። ሐሰታችሁን ሄዳችሁ አድሬስ ራሳችሁ አድርጉ። እንደ ጴንጤ ማለት ነው። ጴንጤ ሰፈራችሁን ብድና ከተገኘ እንትና ልካብን ነው ኤርትራ፣ ሱዳን ምናምን ኢትዮጵያ እንልም። ተባረኩ። ቀጥል ቤካዬ። ኤፊ ይቅርታ ስላቋርጡ። አይ ችግር የለው። እኛ እንደዚህ አላለም። ዘድንግል አቤት። አሁን ለምን ጌታን አትቀበልም አንተ? ለምን ዝም ብለህ ትንከራትታል? እኔ እኮ ከተቀበልኩ ቆይቻለሁ። ጌታን ተቀብለሃል? ጌታን ተቀብለሃል? አዎ በሚገባ። እንኳን መቼ ተቀበልክ? ቦሬም ቢሆን መቼ ተቀበልክ ጌታን? ጌታን በ40 ቀኔ። በ40 ቀን ወንጌል ማን መስክሮልህ ተቀበልክ? ማን መስክሮልህ? በ40 ቀኔ ተጠመቀሁ። በ40 ቀኔ ልጅነትን አገኘሁ። በቤተ ክርስቲያን ውስጥ እየተማርኩ አደጉ። እንዴ ታዲያ ጌታን ተቀብያለሁ በ40 ቀኔ አልክ። በ40 ቀን ጌታን በምን አድርገህ ነው የምትቀበለው? ወንጌል ማን ነግሮ ነው ስለ ወንጌል ሳልሰማ ነው አልክ። እንዴት ነው ወንጌል ሳልሰማ? ወንጌልን እየተማርኩ ነው ያደግኩት፣ በቤቱ ሆኜ ማለት ነው። ኦኬ። ስለዚህ አሁን ወንጌልን ሳትሰማ ሳታቅ ምንም ሳትል ሳታምን ተጠመቅ። ከዛ በኋላ ደግሞ እያልከኝ ያለው አሁን ተጠመቅኩኝና ከዛ በኋላ ሳድግ ደግሞ እያመንኩኝ መጣው እና እንደዛ ነው እያልከኝ ያለው አይደል? እያመንኩኝ መጣው እና አመንኩኝ ሳድግ እንደዛ ነገር ነው እያልከኝ ያለው። ይኸውልህ እያንዳንዱ ነገር ቤተክርስቲያን ስርዓት አላት። ስርዓተ ቤተክርስቲያን የራሱ የሆነ ስርዓት አላት። የሆነ ያለ የለም ዝም ብሎ በመደዳው እንዲጥርግ ብሎ የሚሄድ እንትን አለም። ስርዓት ያላት እያንዳንዱ ነገር ላይ ስርዓት አላት። በዚያ ስርዓት መሰረት ቤተክርስቲያን ባስቀመጠችው ስርዓት መሰረት ሄጃለሁኝ። ልጅነትን የስላሴ ልጅነትን አግኝቻለሁኝ። የስላሴ ልጅነትን አግኝቼ በቤተክርስቲያኗ ውስጥ እየተማርኩ አድጌያለሁኝ። ለእኔ ኦርቶዶክስ ከበቂና ከበቂ በላይ ነው። አንተ የእግዚአብሔር ልጅ የሆንከው ሳታምን ነው? ሳታምን በመጠመቅ ብቻ ነው? ሳታምን በመጠመቅ ብቻ ነው የእግዚአብሔር ልጅ የሆንከው? ያመነ የተጠመቀ ይድናል ይላል አይደለ? በጣም ትክክል። አንደኛው የመዳኛው ምክንያት ምንድን ነው? መጠመቅ ነው አይደለ? ያመነና የተጠመቀ ነው የሚለው። ማመን ይቀድማል፣ መጠመቅ ይቀድማል። ማመን ይቀድማል፣ መጠመቅ ይቀድማል። ያመነ የተጠመቀ ይድናል ነው እኮ። ያመነ የተጠመቀም ይድናል ይላል መጽሐፍ ቅዱስ። ማመን ይቀድማል፣ መጠመቅ ይቀድማል። ምንም ይሄን ማመን ነው የሚቀድመው፣ ማመን ነው። አንተ ግን ሳታምን ነው የተጠመቀው። ለምን? አመኛለሁ እንጂ። በ40 ቀን ምን አመንክ? ይኸውልህ አዳምጠኝ። ነገርኩህ እኮ ቅድምዬ። አዳምጠኝ። ቅድምዬ እኮ አዳምጣለሁ። ቅድምዬ እኮ እየነገርኩህ ነበረ። ያመነ የተጠመቀ ይድናል። በቤቱ ውስጥ ሆነ። አሁን ለምሳሌ አሁን አንተ በአሁን ሰዓት ወንጌልን ተምሬ ምን ብዬ ነው ያመንኩት ምናምን ብለሃል አይደለ? ወንጌልን የተማርከው ለምንድን ነው? ወንጌልን የተማርኩት የእግዚአብሔርን እውነት ለማወቅ። እሺ፣ አምነህ መማር ትችላለህ? አትችልም? አልችልም። አምነህ? አልችልም። መጀመሪያ ለማመን እውቀት ያስፈልጋል ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስ ለማመን ካልሰሙ እንዴት ያምናሉ ይላል። ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ መጀመሪያ መስማት አለብህ ለማመን ማለት ነው። የሰማኸውን ነገር ነው እንጂ የምታምነው። ከአምነህ በኋላ ምን ትሰማለህ? ለምንድን ነው የምትሰማው? ከዛ በኋላ ካመንክ ሳትሰማ እንዴት ታምናለህ? እሺ አሁን ይሄንን ታሳየኛለህ። አሁን ይሄንን ምኑን ላሳየህ? ካልተማርክ ካላወቅህ ማመን አትችልም የሚለው። እሺ አሳያለሁ። እሺ ኤፊ ሰላም ነው? ኤፊ እንዴት ነህ? ሰላም ቤዛ ሁሉ እንዴት ነው? አንድ ጊዜ የጠየቀኝ ጥያቄ አለ። እሱን ላሳየው እና ወደ አንተ እንምጣ።
እሺ እመጣለሁ አንድ ጊዜ ወደ አንተ። ሮሜ 10:14 ሮሜ 10:14 ቅድም አንስቼው ነበረ፣ ደግሜ ላንብበው። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይላል። ልድገመው። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለዚህ ያልሰሙ አያምኑም እያለ ነው። እሺ ሮሜ ስንት አልከኝ አባ? ሮሜ 10:14 ነገር ግን ያላመኑበትን እንዴት ይጠሩታል? ባላመኑትስ እንዴት ያምናሉ? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እሺ ስለዚህ ባልሰሙት እንዴት ያምናሉ ይላል። ካልሰሙ አያምኑም እያለ ነው ጳውሎስ። ይሄ አሁን ስለ ሃይማኖት ማመን ነው። ይሄ እዚህ ጋር እያለ ያለው ስለ ሃይማኖት እምነት ስለመቀበል እግዚአብሔርን ስለማመን ስለ መዳን በቀጥታ ስለ ሰልቬሽን የሚያወራበት ክፍል ከላይ ያሉትን ቁጥሮች ከፍ ብለህ ስታነበው በቀጥታ ስለ ሰልቬሽን የተነገረ ነው። ጳውሎስ ሰው እንዴት ይድናል የሚለውን እያብራራ ነው ይህንን የተናገረው። ሰው እንዴት ይድናል የሚለውን ማለት ነው። ዘድንግል ዘድንግል አለ እንዲመልስልህ ጠብቀህ ነው እንደምነት አይመልስም እኮ የመንገዱ ምሳሌ እሱን ነው የሚመለከተው። ታውቃለህ? አዎ መጣ። ዘድንግል መጣ። እየጠየቅኩ ነው። እሺ ስልክ ገብቶብህ ነበር መሰለኝ። አዎ ስለ ደህንነት ነው የሚያወራው ጳውሎስ። በቀጥታ ስለ ሰልቬሽን የሚያወራበት ክፍል ነው። እንደው ምን ይላል መሰለ፣ ይሄን ከማለቱ በፊት እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው ይቅርታ አፌ ስር እንትን ይዤ አነበብኩኝ፣ ይቅርታ ደግሜ ላንብበውሽ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? አለ። ይሄ ስለ መዳን እውቀት ነው የሚናገረው። ስለዚህ ሰው ያልሰማ እምነት አይደለም ይሄ አባቴ፣ ስለ እምነት አይደለም ይሄ። ለእኔ ግልጽ አይደለም ይሄ እንዴ። አሁን ዘድንግል አሁን መመርመር ያለበት የጆሮአችን ጤንነት ነው። አሁን እኔ እናንተ የጆሮ ምርመራ ማድረግ አለብን ማለት ነው። ምክንያቱም እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? እያለ ስለ እምነት አይደለም የሚያወራው ስለኛል። ራስን መጽሐፍ አሳተመ ነው አይደል? ቼክ ይደረግ መጽሐፉ ራሱ። ስለዚህ እሺ ምን ነበር ያለው ዘድንግልን ቴዳ ባለፈው እኛ ቤት የሆነ ነገር ምን አለው? እኔ እንጃ ወዲያ ሲያደርግ ይሄ የእውቀት ድንግልና ማለት ነው። ወይኔ ጉዴ! ተው በሌለበት ተው ትላለህ። አይ እኔ ድንግር ሲልብኝ ዘድንግር ብየዋለሁ። ምንም አላለኝም እንጂ ዘድንግል መሆኑ መብቱ ነው። ኧረ ቤት ሁሉ
እንግዳ አለ። አሁን አየሩ እንትን ብለዋል። አሁን ትንሽ አየሩ ጸድቷል። አሁን ቤዛ ኩሉ ሰላም ላንተ ይሁን። ቤዛ ኩሉ ሰላም ነው። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለን። እሺ እግዚአብሔር ይመስገን። እሺ ምንድነው ጥያቄ አለ? አይ ስትወያዩ አይቼን የገባሁትኝ እና ለጊዜው ጥያቄ የለኝም። ግን ከየት ቤተ እምነት ነህ? ከኦርቶዶክስ ነህ? አዎ አዎ። እሺ ምንድነው ጥያቄ ካለ ወይም ሀሳብህ ምንድነው? ሀሳብ ካለ አይ ስትወያዩ የነበራችሁበትን ብትነግረኝና እዛ በኋላ ብንቀጥል። ብዙ እኔ መሀል ላይ ስለገባሁ ብዙም ሀሳባችሁን አላገኘሁትም። እሺ አንተ ካህን ነህ ወይስ መምህር ነህ? ምእመን ነኝ እኔ። ምእመን ነህ? አዎ አዎ። ስለዚህ አሁን እውቀት አለኝ ብለህ ታስባለህ? አሁን ብትጠየቅ ትመልሳለህ? አዎ። ኦኬ እንደዛ ካልክ እጠይቅሃለሁ። መጽሐፍ ቅዱስ ኢየሱስ አማላጅ ነው ይላል። ትቀበላለህ ኢየሱስ አማላጅ መሆኑን? በሚገባ። እሺ አንተ ጴንጤ ነህ፣ በጌታ ነህ አንተ? ኧረ እኔ አይደለሁም ጴንጤ አይደለሁም፣ እኔ ኦርቶዶክስ ነኝ። ያ በቃ ኢየሱስ አማላጅ ነው ካልክ አንተ ጴንጤ ነህ። በቃ ባይገባህም ቢገባህም እኔ እኮ አይደለሁም ኤፋ እኔ አይደለሁም ያልኩት መጽሐፍ ቅዱስ ነው ያለው እኮ። መጽሐፍ ቅዱስ ነው ያለው። እኛ እኮ መጽሐፍ ቅዱስን ተቀበለው አይደል እንደኛ ትግላችን። እሺ ቀጥሎ ሌላ ጥያቄ ልጠይቅህ። ይሄን ተመሳሳይ ቤዛ ኩሉ ማለት የኛ ሰው በዛ ቤት ነው። ባይደወይ ከኔ ጋርም አውርተን እናውቃለን። አዎ ነው እንዴ? አዎ በቃ እንደሱ አይነት በነገራችን ላይ እኔ ኦርቶዶክስ ብሆን ኖሮ እንደ ቤዛ ኩሉ ነበር መሆነው። በነገራችን ላይ ኦርቶዶክስ ብሆን እና ከእናንተ ጋር ዳጊ ልክ እንደ ቤዛ ኩሉ ነበር መሆነው። እኔ መጽሐፍ ቅዱስ የሚለውን እንትን አይደለም። ይሄ በቃ ገብቶታል። ወንጌል የገባው ሰው ነው ቤዛ ግም ብዬ ምናምን ኖ ምን አለል እንደዛ አይደለም። አንዳንዶች እኮ ሌሎችም አሉ። አሁን እዚሁ ሚዲያ ላይ ስማቸውን ብጠራ አሁን እነሱን ማስመታት ነው የሚሆነው እንጂ አንዳንዴ ደስ የሚሉኛል። ይሄንን አልቀበልም ምናምን ይለዋል። ይሄ ትክክል አይደለም ምናምን ይለዋል። እና ጥሩ ነው እንደዛ መሆኑ ማለት ነው። ዘድንግል ግን ተመልሶ ገባ። ዘድንግል እኔ እኮ በዳጊ መዝሙር ልብ ተነክቶ ጌታን ትቀበላለህ ስል አንተ ወጣለህ። እኔ የሚሰማኝ እንደዛ ነው። አንተ የሚሰማህ እንደዛ ነው። ለነገሩ የተከደነባቸው እያለ ጳውሎስ የሚያነሳው ልክ ነህ። እንደዛ ማለት እውነቱን አንገተሽ ተረከዝሽ ምናምን ስል እየሰማኝ ነበር። አንገተሽ ተረከዝሽ ምናምን ስል ሰምቶ እኮ ነው። ምን ያርግ? አትፍረድበት። ኤፋ እዚህ ጋር አንድ ሀሳብ ልስጥ እስኪ። ኧረ ዳጊ ገደለኝ። የማነው አንገትሽ ተረከዝሽ? አይ ስል ሰምተህ አይደለ? ባልፈርድብህም ማለት ነው። አንገትሽ ተረከዝሽ ወገብሽ ምናምን ስል ሰምተህ ይሄን ዘፈንማ አላዳመጥም ብለህ ወረድክና ልክ ነህ። ባልፈርድብህም እኔን እንደዚህ አላልኩም። ለእኔ ያሬዳዊ ዜማ ያልጠበቀ ከቤተ ክርስቲያን ስርዓት ያፈነገጠ ስለሆነ መስማት አልፈለኩም፣ ወጣሁኝ። ያሬዳዊ እንትን ስለሆነ ነው ብሏል። አሁን የጀመርነው ጋንዲን መጀመሪያ የጀመርነው አለ እንደምነት እኔ ግን እዚህ ላይ ጥያቄ አለኝ አለ ጥያቄ አለኝ። ቅድም የጀመርነው ነበር አይ እዚህ ላይ ጥያቄን ተቀበል። እዚሁ ላይ ጥያቄ ስላለኝ ጥያቄን ተቀበል። ስለ መዝሙሩ ላይ ያሬዳዊ ስላልሆነ ነው አልክ አይደለ?
እኔ ስለ መዝሙሩ አይመለከተኝም። አሁን የኛ የቤተክርስቲያን ስርዓት አለ፣ ያንን ቆይ ይወክልኝ አይደለም። መዝሙር ያሬዳዊ ስላልሆነ ነው አይደል ያልከው? ያሬዳዊ ስላልሆነ ነው ያልከው? አዎ የቤተክርስቲያን የዜማ ስርዓት አላት፣ ያንን የሚጥስ ነው። ስለዚህ ወጣው። ያሬዳዊ ዜማ መቼ ነው የተጀመረው? መቼም ይጀመር መቼ የሚጀመር ጥሩ ነው። ያሬድ ሳይወለድ በፊት የነበሩ ለእግዚአብሔር የቀረቡ ዝማሬዎች በሙሉ መጽሐፍ ቅዱስ አልነበሩም ማለት ነው? ስተት ነበሩ? ተሰማማን ነው ነው ያሬድ ኢትዮጵያዊው ያሬድ እሱ ሳይወለድ በፊት እሱን ተወው። ቅድም እየጀመርን ነው ጋር ለእግዚአብሔር የቀረቡ ዝማሬዎች በሙሉ እኔ መዝሙራችሁን ልነቅፍ በቃ እንትናችሁን ልነቅፍ አልፈልግም። አሁን እኔ በግሌ መስማት አልፈልግም። ለምን ብትለኝ ከእኔ ከስርዓተ ቤተክርስቲያን ያፈነገጠ ዜማ ስለሆነ መስማት አልፈልግም። ግን ስትሰማው እሺ ሳትዋሽ ግን ስትሰማው ጩጩህ ነገር ብለዋል አይደል? ጩጩህ ነገር ብለዋል አይደል? ልትጮህ ምናምን ብለሃል አይደል? ለምንድን ነው የምጮኸው? ለምንድን ነው የምጮኸው? ጭንቅ ጭንቅ አላለህም? እኔ የሙዚቃ ፍቅር ስለሌለኝ አላለኝም። የሙዚቃ ፍቅር ስለሌለኝ ላብላብ ምናምን አላለህም? ላብላብ አላለህም? ልብ አልመታም ምናምን? ይመታል፣ ልቡ ይመታል ብለህ ነው የከፈከው? አይ እኔማ እንደውም ጮኸ የመጣ ሁሉ ነው የሚመስለኝ እኮ እኔ እየሰማኸኝ ነው? እየሰማሁ ነው። ቤዛ ሁሉ የሁሉ ቤዛ፣ ቤዛ ሁሉ የሁሉ ቤዛ፣ ወገኖቹን በደሙ ገዛ፣ አማኑኤል እንስማ እንጂ ወንድምነት እንስማ እንጂ ድምፅ ያምራል። አንደኛው ቤዛ ኩሉ ብሏል፣ አንደኛው ዘድንግል ብሎ ይዘምር። አንደኛው በአንዱ ስም ዘምሯል፣ አንደኛው ደግሞ በአንዱ ስም ዘምሯል። እኔ ዘድንግል ጠይቀው አንድ ጥያቄ። ዘድንግል እስቲ አሁን መዝሙር ዘምረው። ዘድንግል እስቲ ወንድምነት ዘምረው። ወንድምነት ቆይ ዘምራ፣ ቆይ ከኔ በኋላ ይዘምራል፣ ችግር የለውም። እኔ ጥያቄ አለኝ በእናታችሁ። ዘድንግል እሺ፣ ለማርያም ትዘምራለህ? ለማርያም ትዘምራለህ? አዎ የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል፣ ድንግል ነይልን ተማጽነናል። ገባሪ ሲያጡ አዛውንቱ። ኧረ ቆይ ለምን ታቋርጠኛለህ? ኧረ ቆይ እሺ፣ እኔ የምልህ ለምሳሌ እንዲህ ዛሬ ምንድን ነው ሰዎቹ ግን ማርያም ሰው ናት አይደል? ማርያም ሰው ናት። አዎ ወላዲት አምላክ። አዎ የአምላክና ሰው ናት። እሺ ለምሳሌ ማሪቱ ጡትሽ ደረትሽ ምናምን ብሎ አንዱ ቢዘፍን ያ የዘፈነው ለሰው ነው አይደል? አንድ ዘፋኝ ለምሳሌ ማሪቱ ብሎ ጡትሽ ደረትሽ ምናምንሽ ብሎ ቢዘፍን ያ የዘፈነው ለሰው። ሰውና አምላክን ከዚያ ወላዲተ አምላክ። ስለዚህ ማርያም አምላክ ናት ማለት ነው። ይሲ ስለዚህ አምላክና ወላዲተ አምላክ ለይ ነው ያለው። አዳም እየሰማኸኝ ነው? ሰውና አምላክንና ወላዲተ አምላክን ለይ ነው ያለው። የኔ ወንድም ስማኝ፣ ማርያም ሰው ናት ወይ ቢልሰል ለምሳሌ አሁን አንተና ጩፋት ትለያላችሁ። አንተና ጩፋት ትለያዩ። እየሰማኸኝ ነው? አንተና ጩፋት አትለያያላችሁ? አትለያዩ። የኔ ወንድም እየሰማ ብራዘር፣ ጩፋና እኔ ምን አገ እኔም ጩፋም ሰው ነን፣ ሁለታችንም እኩል ሰው ነን። ምንም የሚለየን ነገር የለም። እሺ ሰማኝ። እሺ እኔ በጣም ስለዚህ አሁን ለምሳሌ ለማርያም ዘመርክ፣ የማርያምን ዝማሬ ነው አልክ። ያ የተዘመረው ሰው ነው ልቻው ለማርያም ነው አይደል?
ሰው አንድ ማሪቱ ምናምን ብሎ የአካል ሰውነቷን እያደናነቀ በእርግጥ እናንተ ጋርም አለ ስለ ማርያምም ጡትሽ እየተባለ ምንድነው ማጽንሽ እየተባለ ይዘመርላታል። ታውቃለህ መልክ ምናምን ነገር ምንድነው ጣቶች ኢየሱስ ክርስቶስን የመሰለ ጌታ ኢየሱስ ክርስቶስን የተሸከመ ማህፀን ኢየሱስ ክርስቶስን ያጠፋ ሰማኝ የኔ ወንድም ሰማኝ እኔ እናንተ መልካ ለማርያም በተደረሰው መልካ እንትን ላይ መልካ ኪዳን ላይ አይ ቲንክ ሰው ጡቶች ምናምን እያለ የሚነሳ ነገር አለ። መልካ ኪዳነ ምሕረት እሺ ለምሳሌ እዛ ላይ የተደረሰ ድርሰት ምንድነው ድርሰት አለ። እዛ ላይ ስለ ማርያም ጡት እያነሳ አባ ጊዮርጊስ ዘጋስጫ ለምሳሌ እያደናነቀ ምናምን ነገር እንትን ምንድነው ያደናነቀው? እስኪ ንገረኝ በልልኝ ብራዘር የኔ ምን አገባኝ። በጡትሽ ተማጸንኩኝ ከሲኦል ታወጫለሽ ይላል። ከፈለክ በከንፈርሽ ተማጸንኩኝ ከገሃነመ እሳት አድኝኝም ይላል አለ እንደዚያ ነገር። ስለዚህ እኔ ዋና ነገር ምንድነው አንተ አሁን ለምሳሌ ዘመርክ ስዘምር ምንድነው መዝሙር ነው አልክ። ለማ ሲባል ለማርያም የዘመርኩት አልከኝ። ማርያም ሰው ነች ወይ ብዬ ስል አዎ አልከኝ። ሰው አንድ ሰው ለምሳሌ ለሰው ቢዘፍን ማሪቱ ብሎ ማሪቱ ብሎ ጡትሽ እኮ ቀጣለ እንትንሽ እኮ ወደዚህ ወጣ ገባ አለ ምናምን ብሎ ቢል ያኛው የዘፈነው ለሰው ነው አይደለም? እሺ ለሰው ነው አይደል? እሺ አንተም ደግሞ የዘመርከው ለሰው ነው ራይት? እንደዚህ አይደለም አባቴ። ይኸውልህ አዳም ብራዘር አንተም የዘመርከው ለሰው ነው። ማርያም ማለት አዳም ወይ ስማኝ ነው ወንድም ብራዘር እየሰማኝ አንተም የዘመርከው ለሰው ነው አይደለም? ለሰው በዘፈነውና ለሰው በዘመረው መካከል ያለው ልዩነት ምንድን ነው? ለሰው በመዝፈንና ለሰው በመዘመር ለሰው በዘፈነውና ለሰው በዘመረው መካከል ያለው ልዩነት ምንድን ነው? እሺ ልንገር። ዘፈን ማለት የሆነውን ማን ነው ያልሆነውን የማይችለው የማያደርገውን ለሱ የማይገባውን ነገር ወይም ደግሞ እንደገና ያልሆነውን ነገር ቆልለህ ከፍ አድርገህ ወይም ደግሞ እንደገና በጣም አውርደህ እንትን የምትሰጠው ግጥም ነው ዘፈን ማለት ነው። ዝማሬ ማለት ምስጋና ማለት ነው። ዝማሬ ለምሳሌ ቅድስት ድንግል ማርያም ስትመሰገን ስለ ጡቷ ምስጋና የሚሰጥ ከሆነ አምላክን ያክል ነገር አጥብተሽ አሳደግሽ። እሱን ያጠቡ ጡቶችሽ ምንኛ አዳምጠኝ እኮ እሱን ያጠባች እንትን ልበላችሁ። እኔ ቆይ ሰምቻለሁ አይደል? ለምን ዝም ብለህ አታዳምጥም? እኔ በቤቴ ጸጥ ብል ትለኛለህ። ቆይ ላስታርቅ ነው አይደለም ኤፍሬም፣ ትክክል ነህ አንተ ጥሩ ዘድንግል እኮ ላስታርቅ ነው እንዴ? እኔ ልግባ መሀል ላይ ልግባ። አሁን ያንተ ሀሳብ ይገባኛል። እሱ ያለ ለሰው ከመዘመር አንጻር መዝሙር ለሰው አይዘመርም ነው እያለ ያለው ሲከራከርህ ትክክል ነው። ለሰው አይዘመርም፣ ለማንም ለሰው ለፍጥረት አይዘመርም። መዝሙር የሚገባው ዝማሬ የአምልኮ መገለጫ ነው፣ የሚገባው ለእግዚአብሔር ነው። አንተ ግን የምትለው አሁን ለማርያም ስንል ማርያምን የምናመሰግነው የምናወድሰው ልክ ዓለማውያን አንድን ሴት በሚያወድሱበት ሴንስ ሳይሆን እኛ ክርስቶስን ማዕከላዊ ባደረገ ነው። ማርያም ለምንሰጣት ነገር ክርስቶስን ስለወለደች የአምላክ እናት ስለሆነች ክርስቶስ እንደዚህ ያልክ ነው የምታደርገው እና ያኛውና ይሄ የተለያየ ነው የምትለው ሰማው ልክ ነው። አንተ አሁን አንድ ዓለማዊ ዘፋኝ አንድ ሴት የሚያደንቀውና አንተ አሁን ማርያምን ስታደንቅ እሱ እንደሚያደንቀው አይደለም የምታደንቀው። በዛ እንትን አይደለም፣ አውዱም የተለያየ ነው። አንተ የአምላክ እናት ነች ምናምን ብለህ የምትሰራው እንትን አለ፣ ትክክል የሆነና ትክክል ያልሆነም አለ። ከዛ አንጻር ነው ውዳሴ የምታቀርበው ማለት ነው። እና ሁለቱ የተለያየ ነው። አሁን እሱን እንለይና ግን አንተ አሁን መዝሙር ላይ ማርያም ልትኖር ትችላለች። መዝሙር ላይ ዋሬቨር እንትኖችም ሊኖሩ ይችላሉ፣ ሐዋርያት ሊኖሩ ይችላሉ፣ ጳውሎስ ሊኖር ይችላል፣ ጴጥሮስ ሊኖር ይችላል። ዋሬቨር አሁን የዳጊ መዝሙሮች ላይ ብትገባ ብዙ ሰዎች ልታገኝ ትችላለ፣ ብዙ ቅዱሳን ልታገኝ ትችላለ። ግን ስለ እነሱ አይደለም የተዘመረው፣ ስለ እግዚአብሔር ነው የተዘመረው። እዛ ውስጥ ግን እነሱ ሊኖሩ ይችላሉ። ግን ስለ ፍጡር መዘመር ግን
የአምልኮ መስዋዕት ስለሆነ የአምልኮ መስዋዕት ማቅረብ ነው፣ ለፍጡሩ መዘመር ማለት ነው። ባይብሊካል አይደለም፣ መጽሐፍ ቅዱሳዊ አይደለም እሱ። አሁን አንድ ሰው ለማርያም ዝማሬ ቢያቀርብ፣ ለመልአኩ ቅዱስ ሚካኤል ለመልአኩ ቅዱስ ገብርኤል መዝሙር ቢያቀርብ የአምልኮ መስዋዕት ነው። መዝሙር እንዳልኩ ማለት የአምልኮ መገለጫ ነው። ስለዚህ ለእግዚአብሔር የሚገባው ነው ለሰው መስጠት። ቆይ እኔ ልጨርስና ሀሳብን ትናገራለህ። ለእግዚአብሔር የሚገባውን ለእግዚአብሔር ብቻ የተገባውን ነገር ለሰው መስጠት ነው። አንደኛው እሱ የሚጀምረው ለሰው ከመዘመር አንጻር ነው። አሁን ቤካ እንዳለ ስህተት የሚጀምረው ለሰው መዘመር ለማንኛውም ፍጡር ማለት ነው። ለሰው ብቻ አይደለም፣ ለፍጡር መዘመር ትክክል አይደለም። አንደኛው እሱ ነው። ሁለተኛ ኤፍሬም አንድ እኔን ማዳም ሀሳቤን ጨርሰው እዚሁ ጋር እንድመልስልኝ። እሺ ልጨርስ። ሁለተኛ ምን ማለት መዘመር ብቻ ሳይሆን አሁን ለማርያም መዘመር ይገባል ወይ ካልክ መዘመር የሚገባው ለአብ ለወልድ ለመንፈስ ቅዱስ ነው እንጂ ለማርያም መዘመር አይገባም። እንደገና ደግሞ ለመዘመር አልገባም ብቻ ሳይሆን አንተ አሁን ስትዘምር የዘመርከው መዝሙር ራሱ ለማርያም ስትዘምር ራሱ ኮምፕሊትሊ በጣም አደገኛ ነገር ነው የምትዘምረው ማለት ነው፣ የምትናገረው የነበረው። አሁን እኔ ሰምቼ ልጠይቅ የነበረው እሱ ነው። መከራና ጭንቅ ምናምን ውስጥ ነኝና ነይ ማርያም እያልክ ማርያም ትጠራለህ እኮ። ማን የፈቀደልህ ማርያምን ጭንቅና መከራ ስትሆን ማርያምን እንዴት? ለቅድስት ድንግል ማርያም የተሰጣት ቃል ኪዳን አለ። የምን ቃል ኪዳን አለ? ልጇ የገባላት ቃል ኪዳን አለ። የምን ቃል ኪዳን? እንድታማልድ ለለመናት መጽሐፍ ቅዱስ ላይ አሳየኝና እኛም ቃል ኪዳኗን ተካፋይ ነውና አሳየኝ። መጽሐፍ ቅዱስ ላይ የቱ ጋር ልግለጥ? መጽሐፍ ቅዱስ ተአምረ ማርያም ላይ አለ። የቱን ማለት ተአምረ ማርያምን አልቀበልም ነው ወይስ የሳቀው? ከየትኛው እንክፈትል? ከፌኩ ነው ከኦሪጂናል? እኔ መጽሐፍ ቅዱስ ይዤ እጠብቀዋለሁ ከየቱ ክፍል ላይ ነው ብሎ ረፍ በል ታምረ ማርያም ነው አለኝ። እኔ የምልህ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ ተቀባይነት የለውም አባቴ። ከመጽሐፍ ቅዱስ ውጭ ማንኛውም መጽሐፍ፣ ማንኛውም ትምህርት፣ ማንኛውም እውቀት በመጽሐፍ ቅዱስ ነው የሚመዘነው። መጽሐፍ ቅዱስ ሲናገር ምስጋና የሚገባውን እግዚአብሔርን እጠራለሁ አለ፣ ከጠላቶቼም ደግሞ እድናለሁ አለ ዳዊት። ምስጋና የሚገባው አለ፣ ዲዘርቭ የሚያደርግ አለ። እሱም እግዚአብሔር ነው፣ ሰው አይደለም። ለሰው ምስጋና እያለን ያለነው ይሄን ምስጋና እያለን ያለነው ይሄን የአምልኮ መገለጫ የሆነውን ምስጋና ማለታችን ነው፣ ውዳሴ ማለታችን ነው፣ መዝሙር ቅድም ያቀረብከው ማለታችን ነው። እሱ ለሰው አይገባም፣ እግዚአብሔር ብቻ ነው የተገባው። እሱ ብቻ አይደለም፣ እንደገና ስትናገር መዝሙሩን ራሱ ስትናገር ዘግንግል አሁን ሳውራ መሀል ላይ ኢንተራፕት ታደርገኛለህ። እኔ ለምን እንደሆነ አላውቅም። እኔ አንተ ስታወራ ግን ኢንተራፕት የሚያደርግ ሰው የለም። መሀል ላይ እየገባህብኝ እና ምንድነው ለማርያም የጌታ እናት ማርያም የጌታ እናት ናት። በጣም የምንወዳት የምናከብራት ናት። የጌታችን እናት የእኛም እናት ነች እና በጌታ እህታችን ነች። በጣም ነው የምንወዳት፣ በጣም ነው የምናከብራት የጌታን እናት ማለት ነው። እናንተ እንደምትሉት አይደለም። እኛ ልጇን ወደን የጌታን እናት የምንጠላበት አይደለም። እኛ የጌታን እናት ልንጠላ ቀርቶ ጠላታችሁን ውደዱ የሚለውን ወንጌል የተቀበልን ሰዎች ነን። ኦኬ፣ ጠላታችንን ልንወድ የተጠራን፣ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለውን ወንጌል የተቀበልን ሰዎች ነን። አይደለም የጌታን እናት ማርያምን ማለት ነው። ማርያምን መጽሐፍ እንደሚለው። ስለዚህ አሁን አንተ ለማርያም ምስጋና እኔ የምልህ ለማርያም ምስጋና አይገባትም እያልክ ነው። ምስጋና የሚገባው እግዚአብሔር ብቻ ነው እያልኩ ነው። ማርያም ምስጋና የሚገባት እግዚአብሔር ከሆነች እንጂ እግዚአብሔር ብቻ ነው ምስጋና። እሺ ለምሳሌ ለቅድስት ማርያም ከሷ ኢየሱስ እንደሚወርድ ቤተ መንግስት እንትን እየተቆራረጠ ሲያበስራት ምን ያለች ኔትወርኩ እየተቆራረጠ። ኧረ አይቆራረጥም፣ በደንብ ይሰማል። አይደለም እየተቆራረጠ አይደለም፣ ይሰማኛል። በደንብ አልኩ። እሺ ያንተ ነው ያልተሰማኝ። መልአኩ ቅዱስ ገብርኤል
መልአኩ ቅዱስ ገብርኤል በቤተ መቅደስ ተቀምጣ ሳለች መጥቶ ምንድን ነው ያላት? ምን አላት? ሰላምታ ነው ያቀረበላት። እዛ በመጀመሪያ ምን ብሎ በቤተ መቅደስ የሚለውን ያስተካክል ወንድምየው። እንዴት እንደምትወልድ ምን አልክ ወንድምነት? ማስረጃ በቤተ መቅደስ አለ ማርያምን ያገኘ በቤተ መቅደስ የሚለው ተቀላቅሎበት ነው። አንደርስታንድ የእነሱ መጽሐፍ ነው። መጽሐፍ ቅዱስ ቤተ መቅደስ አይልም። ወደሱ መጣና ድንግል ወደምትሆን መጣለና ከዛ በኋላ ወንድ ልጅ ትወልጃለሽ ስሙንም እያለ ነገራት በዝርዝር ማለት ነው። እሺ ውረድ ወደ ታች አንብበው። በቃ እንደዛ ሲል ይሄ እንዴት ይሆንልኛል ወንድ ስለማላውቅ አለች። ከዛ በኋላ እንዴት እንደሚሆን ሉቃስ 1 ነው ጥቅሱ የታወቀ ነው። አሁን በቃላችን እያወራን ነው አይደል እንዴ? ላምብብል እንዳነብ ነው የምትፈልገው? 48 አዎ እሱን አውጣልኝ። እሺ ሉቃስ 1 ላይ ነው ያለው። እንየውሽ ኤልሳቤጥም ያለችውን አውጣ። አይ አትቀላቅላ ገብርኤል ያለው ብለሃል። እሱን እንጨርስ። ያው ሂድሽ ችግር የለውም። እሺ ሚኪ ትዝ ይላል። ሚኪ ጠፋ አይደለ? ቲክቶክ ላይ ሚኪ ያወቀው ሚኪ ሚኪ ጠፋ እኮ በጣም እና ይሄ ልጅ የያዘው ሚኪ ሲንድሮም ይባላል። ዘድንግል የያዘው እንትን ሚኪ ሲንድሮም ይባል ምልክት ነው። ይለቀዋል ነው ችግር የለም። ኤግዛክትሊ ሚኪም እንደዚህ ነበር የሚያደርገው። አይታል ዳጊ እየሰማኸኝ ነው? ዘድንግል ከኤፍሬም ጋር እያወራሁ ነው። አንዴ ቆይ በአካል ባገኘህ ከምር ሆነ አባቶች ጋር ወስጄ አስጠምቄ በደንብ አድርጌ ነገረ ክርስቶስን በደንብ አንተ ትገለኛለህ። ምንም አታስጠምቀኝም። እናንተ በስጋ ነው የምትገለጡት። እሱን ተወው። ቀጥሏን ከኤፊ ጋር እወድሃለሁ። ተባረክ። እሺ ቼም እንደዚያው ቼ ነው ማን ነው የሚለው አይምሮ ይደፈና ብሎ ያለ ግን ባይዘ በጣም እንትኖች አሏቸው ከታች ምናምን ያስቀመጣችኋቸው ምርጥ ተሳዳቢዎች። ድንግል ተውና አሁን ኮሜንት ተውና እኛ ኮሜንት እኛን ራሱ ይሰድቡናል እኮ በቤታችን ኮሜንት ተውና ይሳደቡ ከብር ተሳደቡ። እሺ ተውና ከ47 ነው እንዳነብል የፈለከው 41 እኔ ቁጥር አልሸበድድም። የነገር ሰው ማለት ለክርክር ምናምን መዘጋጅ ስላይደለሁኝ ዝም ብዬ መጽሐፍ ቅዱስ እናነባለሁ እንጂ ቁጥር ምናምን አልይዝም። እሺ እኮ የትኛውን ላንብብልህ? አሁን የገብርኤልን ነው የፈልገው የኤልሳቤጥን? አዎ አንበው ከጀመረ ስታነበው ሁሉም አድጋ ታገኛለህ አይደለ? አዎ እኮ የትኛው ነው ሙሉ የትኛውን የፈለከው ስፔሲፊክ ንገረኝ። አዎ አንበው ችግር አለ። አይ ሙሉን አንበው በቃ ስለነሱ የሚያወራውን አንበው። እሺ እንደዚህ ይላል። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። እሺ አሁን እያላት ነው ምን አልከኝ? ዘድንግል እኔ ጋር ብቻ ነው የሚቆራረጠው ዘድንግል ወይስ ከሴቶች ሁሉ ተለይተሽ? በፍጹም አይቆራረጥም። አንተ በፍጹም አትበላ። እኛ ነን ወንጌልም ከጌታም ተቆራረጠ። ዘድንግል በፍጹም ማለት ምን ከባድ ጥያቄ ይጠይቃለሁ ብለህ ነው? እና አይሰማም እያለን እያስቀየስን ዘድንግል እንደዛ መስሎ ነው። እያስቀየሳችሁ አይደለም፣ ይሰማኛል። እኔ በደንብ ይሰማኛል ነው እያልክ ያለሁት። እናንተ ጋር እንግዲህ መሰማቱን አለመሰማቱን አላውቅም፣ ግን እየተቆራረጠ ያለው ለዛ ነው። እሺ ቀጥል። አሁን መታል። እሺ አሁን ምን አላት ይላል ገብርኤል? ምን አላት? አንብብልኝ። ጸጋን የሞላብሽ ጌታ ከአንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ አላት ይላል። አዎ ደስ ይበልሽም ብሏታል ከላይ። የስ ምን እያላት ነው? ምን እያላት ነው? እያመሰገናት ነው ወይስ እየሰደባት ነው ወይስ ምን እያላት ነው? ምንም እየነገራት ነው። ደስ ይበልሽ አላ። ምንም ምስጋና የለም እዚህ ጋር። ምስጋና እንደሌለ የምታውቀው እሱ ካላት በኋላ ምንድን ነው የምትለው? እሷ እንደዚህ ነው የምትለው።
እንዴ ደስ ይበልሽ ማለት ምስጋና አይደለም እንዴ? ቆይ ላንብብልህ። እንደዚህ አላት። መልአኩም ወደ እርሱ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከዛ እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንደምን ያለ ሰላምታ ነው ብላ አሰበች ይላል። ስለዚህ ሰላምታ ነው ብላ ነው እሷ የተረዳችው። ሰላምታ ነው፣ ምስጋና አይደለም የሰጣት። እሺ ምን አላት ታዲያ? ከታች ምን አለ? ወረድ። አይ ቆይ እዚህ ጋር ማርያም ተሳስታለች። እዚህ ጋር ምስጋና ማለት ሲኖርባት እንዴት ሰላምታ ትላለች? ኤፍዬ እኛም እኮ ጥያቄ ተወጠረብን ነው እየሰማናችሁ ነው። ማርያም እያመሰገናት ይህ እንዴት ያለ ሰላምታ ነው እንዴት ትላለች? ማርያም ምን ነካት እዚህ ጋር? ስለዚህ ዘድንግል ነው ትክክል፣ ማርያም አይደለችም ትክክል። ዘድንግል እንደዛ ብለህ ነው የምታስበው? ወረድ አንብብልኝ። እንተናየ ማነህ ኤፍሬም? አንብብልኝ አንተ ጨርስ። ልድገመው ወይስ ቀጥሎ ያለውን ላንብብ? እነሱ እየረበሹ ነው ይሆን? ቀጥሎ ያለውን አንብበው ወደታች። እሺ እሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታም አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። መልአኩም መልሶ እንደዚህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ በእርጅናዋ ወንድ ልጅ ጸንሳለች። ከእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሱ ሄደ። ልቀጥል? በቃ ይበቃል። እሺ ሌላ ደግሞ እዚያው ላይ 42 ላይ ውረድ፣ ወይም ከ41 ጀምረህ አንብልኝ። እሺ 41 እሺ 41 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ። በኤልሳቤጥም ላይ መንፈስ ቅዱስ ሞላባት። በታላቅም ድምፅ ጮኻ እንደዚህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማዕፀንሽ ፍሬም የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማዕፀኔ በደስታ ዘለዋልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንደዚህ አለች ብሎ ይቀጥላል። እሺ አንቺ የተባረክሽ ነሽ ማለት ምስጋና ነው ወይስ ሰላምታ? አይ የተባረከች መሆኗን እየነገረች ምንም ምስጋና አይደለም። የተባረክሽ ነሽ ብላ መንገሯ እንደተባረከች እየነገረቻት ነው። ኮንፌስ እያደረገች ነው። ያንን እኔ አሁን አንተ ምስጋና ማለት ምን ማለት ነው? እሺ በንግግሬ ማለት እኔ የምልህ ምስጋና ማለት ምን ማለት ነው? ማለት ምስጋና በእኛና በእናንተ ቋንቋ ተለያይቶብን ይሆን? ምስጋና በሁለት አይነት መንገድ ይቅርታ፣ ከአሁን ላይ አልገባም ጣልቃ። ቄስ ሲባርኩት ይሄን ሰውዬ ማለት ነው፣ ቄሱ እያመሰገኑት ነው ማለት ነው። መባረክ ምንድን ነው? ቄሱ ይባርኳል አይደል እንዴ? የተባረክነ ሲሉ ቄሱ አንተን እያመሰግኑ ነው። አንተን ለቄሱ አንተን የተባረክነ ይላሉ እንዴ? አይሉም? አይባርኩም? ይባርካሉ። ግን የተባረክነ ይባርኩ ምን ብለው ይባርካል? ተባረክ ይለዋል አይለዋል። ምንም ተባረክ ይለዋል ምናምን ይባላል። ጥሩ ልጅ ሲሆን ተባረክ ይለዋል። አዳምጠኝ። እግዚአብሔር ይባርክ ተባረክ ይለዋል። በገዝ ስላደረከው ወይ ትሄዳለህ? ተባረክ ይለዋል። እግዚአብሔር ልዑል ይባርክ ገጸከ አይደለም ማለት ነው። እግዚአብሔር ይባርክ አይነ ልቡናህንም የተባረክነህ ካለ አንድ ሰው የተባረክነህ ሲል አመሰግናለሁ እያለ አይደለም። የተባረክነህ እያሉ አይደለም የሚባርኩት አባቴ። እግዚአብሔር ይባርክ ነው የሚሉት። እግዚአብሔር ይባርክ እግዚአብሔር ይባርክ ስትባል እያመሰገኑ ነው ቄሱ። አንተ የተባረክነህ፣ አንተ ተባረክ፣ እግዚአብሔር ይባርክ ሲል አንድ ሰው ቴንኪው እያለ አይደለም። በቃ ሼፊ አም ሶሪ ጣልቃ ባልገባ ደስ ይለኝ ነበር። የተባረክነህ ሲልሽ ምን እያለ ነው? የተባረክነህ ሲል ምን ማለት ነው? ነገርኩህ እኮ በምሳሌ እኮ ነገርኩህ። በአንተ ሳረገው
ይኸውልህ አሁን አንድ ሰው መጥቶ የተባረክ ተሳስታል እንትን አዳጊ ቶ አንተ መሰረታዊ ሐሳብም አልያዝክም። ሲጀመር እግዚአብሔር ሎሊ ባርክ ገጸኮ ያብርህ አይንታ በባቢ ከማለት እግዚአብሔር ይባርክ አይነ ልቡናህንም ያብራልህ ነው እያለ ቄሱ የሚባርከው እንጂ አንተ የተባረክን እያለ አይደለም። እግዚአብሔር ይባርክህ ነው። ኦኬ። ስለዚህ ተሳስቷል ማለት ነው። ብሌስድ ምን ማለት ነው? ብሌስ ምን ማለት ነው? እስኪ ብሌስ አረጋግጥ ካልክ ዘድንግል ብሌስ ምን ማለት ነው? አለቀው ብሌስ ምን ማለት ነው? እሱም ብቻ ሳይሆን ዳግዬ ካስፈለገም ደግሞ እኛን መጽሐፍ ቅዱስ የተባረክን መሆናችንን ብሩካን መሆናችንን በእግዚአብሔር የተመሰከረልንን ጭምር ማስረጃዎች ስጠው። እግዚአብሔር ራሱ አንቺ ብሌስድ ነሽ ብላታለች አይደል? ብሌስድ ምን ማለት ነው በእንግሊዘኛው? ብሌስ ምን ማለት ነው? ብሌስ ምን ማለት ነው? የተባረክሽ። ኦኬ። ቱ ብሌስ ማለት ማመስገን አይደለም አይደል? ምስጋና ነው። አንድ ሰው ብሌስ ማድረግ መባረክ ነው ወይስ ማመስገን? ስለዚህ እግዚአብሔር አመሰገነን ማለት ነው። ቆይ እኔ ጥቅስ ላምጣለታ። እግዚአብሔር እኛን እያመሰገነን ነው ማለት ነው። እሺ ቀጥል። እንደዛ ያለበትን ላምጣለት ጥቅስ አልገባውም። አይ ቲንክ ግን ከዛ በኋላ ግን እመጣለሁ ወደ ማርያምና ወደ አለሚቱ እመጣለሁ። በነገራችን ላይ ማስረጃ ማቅረብ ስለሚችል ማለት ነው። አሁን ወደፊት እኮ አትባል ላይ በግብጽ ሲባረኩ እያመሰገኑት ነው። እስከዛ ላንብብ ወንድምየው። እሺ ወንድምነት። እሺ መልክአ ኪዳነ ምሕረት ገጽ 18 ላይ ይገኛል። እንደዚህ ያለ ለሰይጣንና ለተከታዮቹም ከተዘጋጀ ከገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተት በሚያመነጩ ጡቶችሽና እጅግ በሚያብረቀርቀው ደምግባትሽ እማጸናለሁ ይላል። እንግዲህ የድንግልና ወተት ጡቶችሽ ይላል። እንግዲህ ይሄም ይያዝም። አዎ ይላል። አዎ አለ። የድንግልና ወተትሽ ማለት አዳምጠኛ፣ ዝም ብሎ መሳቅ አይደለም። በድንግልና እንዴ እኔ የምልህ አንድ ሰው ወተት እንትን የሚለው እኔ ጥያቄ ምንድን ነው መሰለኝ? እኔ ጥያቄ ቅድም የዳጊን መዝሙር ዘፈን ምናምን ብለህ ስላላገጥክ አንተ ለፍጡር ለሆነችዋ ለማርያም ስዘፍን እኛ እንግዲህ ስዘምር አለም ስዘፍን ዝማሬ ነው። ይሄ ምስጋና ነው። ዝማሬ ማለት ይኸውልህ፣ ዝማሬ ማለት አምልኮ ማለት አይደለም። አዳም የመጀመሪያ ዘመረ ማለት አመሰገነ ማለት ነው። ምስጋና ነው። አረ ቆይ ብራዘርዬ፣ እኛ ለሰው ስለማንዘፍን ዘመረ አንልም። እኛ የምናመልከው እግዚአብሔርን ነው። መዝሙር የሚቀርበው ለእግዚአብሔር ብቻ ነው። ከእግዚአብሔር ውጭ መዝሙር የሚቀርብለት የመዝሙር መስዋዕት የሚገባው ሌላ አካል አለ ብለን አናምንም። እኛ ክርስቲያኖች ነን። መስዋዕት ለማንም የማይገባም ለኢየሱስ ክርስቶስ ብቻ ነው። ምስጋናና መስዋዕት ምንም የማይገናኙ ነገሮች ነው። እሺ ብራዘር እያስጨርሰኝ እንጂ ማለ አትግባ። ዝም ብለህ እየገባ አታደንቁር ሰው። ሌላ አሁንም ማነበው ነገር እኮ አለ እዚህ ጋር እያነሳ እኮ ነው እያደናነቀ ያለው ብራዘርዬ። እኔ ጥያቄ ረፍ በለው ጌታ ሆይ። እሺ እኔ ለምሳሌ ለአንዲት ሴት ኮረዳ ምናምን ነገር ማልዬ ይቅርሽ። ለምሳሌ ወንድምነት እሱ ትክክል ማይሆነው ምን መሰለህ? አሁን እኔ ቅድም አሁን ትክክል መተህልኛል። መሀሌ ላይ አሁን መሀሌ ላይ ለአንድ ሴት አውጥቼ ይሄን እንትን ልል እችላለሁ ምናምን ማለት ነው። አረባ ክዝም ዘድንግል። ስለዚህ መጽሐፍ ቅዱስ እንዳልተቀበልክ የሚያረጋግጠው ይሄ ነው። አሁን ትክክለኛው እንትን እየመጣ ነው። እሺ አንተ በጣም እንትን የተግባቦት ችግር አለብህ። ምንድነው ወንድምነት? አሁን ያነሳው መጽሐፍ ላይ ሌሎቹም ላይ የሚጻፈው ከነ እንትኑ መሰረቱ አሁን ምስጋናና ውዳሴ ምስጋና አሁን በምንልበት አውድ የሚቀርበው ለእግዚአብሔር እንጂ ለፍጡር አይደለም። በአጠቃላይ ለፍጡር ሲቀርብ የአምልኮ መገለጫ እንደመሆኑ ሰውየው የአምልኮ መገለጫ የሆነውን የአምልኮ ስርዓት እየፈጸመ ነው ማለት ነው። ከናካቴው ከነሱ ይፈርሳል። ግን ይሄኛውን ለምሳሌ የማርያምን ተብሎ ለምሳሌ መጽሐፍ ቅዱስን ላይ እኮ አለ። ለምሳሌ ኢየሱስን ያንተን ያጠቡ ጡቶች ሲባል ብፁዓን ናቸው እንደዚህ ብለው ሲሉት ሪስፖንድ ያደረገበት ኢየሱስ አይ ብፁዓንስ ብሎ የተናገረበት እንትን አለ። አሁን እነሱ የማርያምን ንገረኝ ቆይ አንዴ ይሄን ጥቅስ እኮ
ጥቅስ አውጣልኝ። አንተን ያጠቡ ጡቶች አይደለም፣ አንተን ያጠቡ ጡቶች ምንድነው? ዘድንግል አልገባኝ ማሳብህ። ቆይ ምንድን ትክክል አይደለም ጥቅሱ ነው ማለት ነው? ምንድነው ጥቅሱ እኮ ንገረኝ ነው፣ ጥቅሱን ንገረኝ ነው እያልኩ ያለ። አንተን ያጠቡ ጡቶች የተባረኩ ናቸው ሲባል አይ እነሱስ የተባረኩ አይደሉም ብሏል አልከኝ። ስለዚህ ይህን ጥቅስ ንገረኝ ነው ያልኩ። እሺ እሱን አመጣልሃለሁ። እሺ ኢየሱስ መለሰው መልስ ነው አንተን የቆረቆረ ገብጥ። እሺ አይቆረቆረኝ ችግር ነው። ለማወቅ ማስረጃ ማላመጣበትን ነገር አልናገርም። እኔ መጽሐፍ ቅዱስ ባለስልጣን ስለሆነ ነው የሚይዘው እንጂ አይምሮ ስር አለ ሁሉም ማለት ነው። እሰጥሃለሁ። አሁን መጀመሪያ ከወንድሜ ጋር እየተነጋገርኩ ነው፣ ከሱ ጋር ልነጋገር። እሺ አሁን እነሱ ምስጋና ሲያቀርቡ ወንድምነት አሁን የዘፈኑና የእሱ አሁን ለፍጡር ማቅረብ ዘፈን ነው ለፍጡር ማቅረብ ትክክል ነው። እንደውም ከዘፈንም ይበልጣል። እንደውም ዘፈን እንደውም ማለት ማቅለል ነው። እንደውም አሁን ለምሳሌ ለፍጡር ዝማሬ ማቅረብ ዘፈን ነው እንትን ነው ነገሩን ቀላል ያደርገዋል። እንደሱ ሳይሆን አምልኮ ውጭ ድምር ነው። ሰዎቹን ፍጡሩን እያመለከ ነው። ለአምላክ የሚገባው የአምልኮ መገለጫ መስዋዕት እየቀረበላቸው ነው። ስለዚህ እየተመለኩ ነው ባይ ዲፎልት ማለት ነው እነዛ ሰዎች። ከዛም ያልፋል። ዘፈን እየተዘፈንላቸው ነው የሚለው እንትን አያደርገውም፣ አይገልጠውም። እየተመለኩ ነው የሚለው ነው እንደውም ሞር ገላጭ የሚሆነው። ግን ደግሞ አት ሴም ታይምስ አሁን ለማርያም እነሱ ለማርያም እንደዚህ ያጠቡ ጡቶችሽ እንደዚህ እያሉ ሲያደርጉና አንድ ዘፋኝ ተነስቶ እንትና ሲል ሁለቱ የተለያየ ነው። እነሱ የሚሉት ሴንስ ትክክልም ባይሆን ግን እነሱ የአምላክ እናት መሆኗ አምላክን በስጋ የወለደች እናት በመሆኗ ብጽዕት በመሆኗ እንደዛ በመሆኗ በዛ ሴንስ ነው እነሱ የሚሉት። የሚያደንቁትም ሲያደንቁም የሚያደንቁ አሁን ያጠቡት ጡቶችሽ ማዕፀንሽ ምናምን ሲሉ አምላክን የወለደ ማዕፀን እያሉ ያን ከአምላክ አንጻር ነው ሁሉን ነገር የሚያወሩት እንጂ ዘፋኙ እንደሚያወራው አንድ ሴት እያለ እንዲና እንደዚህ ከሚለው በዛ ኮንቴክስት አይደለም። ሴቷን አይሚን የዘፋኝ ይሻላል ወንድምነት የዘፋኙ አይ ቆይ አሁን ይሻላል እኮ አይደለም። አይ ማሻሻለው ሳይሆን አይደለም ይኸውልህ ቤኪ ማሻሻለው አይደለም እኮ ኧረ ዘድንግል አንዴ ኧረ ዘድንግል ኧረ ጣልቃት ከብር አይደለም እኔ አይደለሁም የጀመርኩት ኤፍ ይኸውልህ ዘድንግል አንተ ሚዩት አድርግ ፈለገው ማርያምን አሳዶ መውጋት ነው የፈለገው ገብቶሃል አም ሶሪ ሚዩት አድርጌ ያለው እኔ የእናንተዋን ማርያምማ የጌታ እናት ማርያም ስላይደለች አረ ሚዩት አድርግ በጌታ ይሆንባል ሚዩት አድርግ በቃ እኔ እናንተ እናወራለን። ቆይ ለሱ ልመልስለትና አንዴ እኔ እናንተ ወንድምነት እናወራለን። አንዴ ዘድንግል ሻይል ወይ ነገሮችን በእውቀት አውራለኝ መሀል ላይ መግባቱ አይቀርም። ስለዚህ ቆይ ዘድንግል እርሱ ሳይረሳ አንድ ጥያቄ ልጠይቅህ፣ ሳይረሳ ማለት ነው። አንተ ጠይቀውን አመጣለሁ፣ ግን አንተ ሳይረሳ አንድ ይሄን ነገር ላምጣልህ። አሁን የተባረክሽ ነሽ ብሎ አመስግኗታል ብለሃል። አሁን ምስጋና እኛ በምናወራበት ሴንስ ማለት ነው በዝማሬ ውዳሴ የሚለው በዛ ሴንስ ማለት ነው። ስለዚህ ይህን ጥያቄ ልጠይቅ። ማቴዎስ ወንጌል ምዕራፍ 25 ላይ ነው ያለሁት። ማቴዎስ ወንጌል ምዕራፍ 25 ቁጥር 33 በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ስንት ማቴዎስ 25 33 በጎቹን ይልና በቀኙ ፍየሎቹንም በግራው ያቆማቸዋል ይላል። ማቴዎስ 25:33 ንጉሱም በቀኝ ያሉትን እንዲህ ይላቸዋል። በቀኝ ያሉትን አማኞቹን ክርስቲያኖችን ማለት ነው እኛን በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ ይላል። እና እዚህ ጋር ኢየሱስ ምስጋና ያመሰግናቸው ነው ወይ? የአባቴ ብሩካን አባቴ የባረካችሁ መንግስተ ሰማያትን ተወርሱ ዘንድ ወደ እኔ ኑ እያላችሁ ነው። እየባረካቸው የአባቴ ብሩካን ማለት የተባረካችሁ ናችሁ ስላለ ኢየሱስ እዛ ጋር እያመሰገነ ነው ሰዎችን ስራቸውን እየገለጸ
ጥሩ ስራ እንደሰሩ እኮ ግን እያመሰገነ አይደለም እየገለጸላቸው እያመሰገነ አይደለም የተባረካችሁ እያመሰገነም ቢሆንም ስለ ስራቸው ጽድቅ እያመሰገናቸው እንትኖቹ እያመሰገናቸው ነው። አዳምጠኝ። አሁን እኔ ኮንቴክስቱ እንደዚህ ነው ብያለሁ። ምክንያት ስለማላውቀው ነገር መቀባጠር ስለማልፈልግ ማለት ነው። ገብቶሃል? አሁን አንደኛ እናንተ የአባቴ ብሩካን ወደ እኔ ኑ ሲላቸው በዚች ምድር ላይ ወይም በዓለም ሳሉ ክርስቶስን ስለተከተሉና የክርስቶስን መንገድ ወይም ደግሞ የክርስቶስን ፈለግ ተከትለው ስለነበሩ እነሱን ኑ ወደ እኔ ኑ እያለ መንግስተ ሰማያትን ሊያወርስ እያዘጋጃቸው ነው፣ ወይም ደግሞ እንደገና ወደ መንግስተ ሰማያት እየወሰዳቸው ነው ማለት ነው። ይሄ ገና ነው፣ የትንቢት ቃል ነው። በነገራችን ላይ ገና መንግስተ ሰማያት ወይም ደግሞ እንደገና በምጽአት ጊዜ የሚናገረው ቃል ይህ ነው። እንደዚያ ነው የሚለው። እሱ አይደለም አሁን መቼ ነው አይደለም እዛ ጋር እናንተ ብሩካን ማለት እናንተ የተባረካችሁ ሲል እያመሰገነ ነው ወይስ ሰዎችን እያልኩ ነው? ኢየሱስ እያመሰገነ ነው? መልስ ብቻ አይደለም ስለሰሩት ስራ ቴንኪው እያላቸውም ሊሆን ይችላል። በሌላ አባባል እኔ እንደዚያ ነው። ምናልባት የመጽሐፍ መምህራኖች ይሄንን በደንብ አድርገው እንትን አድርገው ሊያስረዱ ይችላሉ። እሺ ቅድም የነገርኩህን ጥቅስ ላምጣልህ። ውለዳት ያልከኝን ጥቅስ ማለት ነው። ሉቃስ 11 አውጣ። ሉቃስ 11 27 አውጣ። ቆይ አንድ ጊዜ ይቅርታ። ቆይ አንድ ቀን ይሻራል የኔ ጌታ ግን እንደገዛ ይኖራል። በጎተራ ያለው ምርቱ ሳይበላ ለሞት ይጠራል ትቶለት ለሌላ አንተ ግን ጌታዬ የዘላለም። እሺ ስንት አልከኝ? ሉቃስ 11 27 ሉቃስ 11 27 ተወተናል ብናመልክ ተወተናል። ሃሌሉያ ታላቅነ ሃሌሉያ አሜን አሜን ሃሌሉያ ታላቅነ ሃሌሉያ ሉቃስ 11 27 ነው ያልከኝ? ሉቃስ 11 27 እሺ እንደዚህ ይላል። ይህን ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማፀንና የጠባሃቸው ጡቶች ብፁዓን ናቸው አለች። ቆይ የተሸከመች ማፀን ምን ይላል? የተሸከመች ማፀንና የጠባሃቸው ጡቶች። የተሸከመች ማፀን በጽይት ናት፣ የጠባሃቸው ጡቶችም ብፁዓን ናቸው አለችው። ብፁዓት ናቸው በሴት አንቀጽ ስለሚጠሩ ነው። ይቅርታ አባቴ ሄድ። እሺ ብፁዓን ናቸው አለችው። አይ እኔ መጽሐፍ ቅዱስ ነው ማንበብ። አንተ ሌላ ትም ሊሆን ይችላል ያዝከው። አይደለም ያው ነው የድሮ። እንደውም ላሳይህ፣ ገልጬ ላሳይህ እትሙን። እኔም ማነበውን ላሳይህ። አይ አይደለም የድሮ መጽሐፍት ነው። ድሮ በፊት ገና ጥንት የታተመ መጽሐፍ ማለት ነው። እኔም ላሳይህ። እኔም እያሳየው ይሆና ይታያል። በትልቁ ላድርግልሽ። ይታያል። ይኸው እኔም ሉቃስ 11 27 ይህን ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው ይላል። አይ እኛ ጋር መጀመሪያ የተሸከመች ማኅፀን ብፅዕት ናት ይላል። እንግዲህ የኔን ደግሞ ልክ ምንም ልዩነት እኮ የለውም እኮ እዚህ ጋር እንደዛ ልዩነት የለውም፣ ግን መጽሐፉ አቢውዝ እንደተደረገ ያመለክታል። ልዩን እንትን ይኖረዋል። የስንት ዓመተ ምህረት እትሙን ነው ያዝከው አንተ? የኔ ይኸው ላሳይህ ነው።
እንደውም እንትን ብዬ ነበረ። እሺ እንትን እያልከኝ ቀጣዩን እንዳላነብ እንትን ብለህ ይሆናል። እሺ ቀጥሎ ምን አለ? እርሱ ግን ይላል ኢየሱስ ማለት ነው። ይሄው መጀመሪያ ይሄውና ነው። ይሄው ቆይ ታሳያለህ። ቀጥሎ ምን ይላል? እርሱ ግን እንደውም ካንተ ላይ እናንብበው። ቆይ በትልቁ ላድርግሽ፣ በትልቁ ላድርግ። አይ አይደለም ለማንበብ ሳይሆን ለማንበብ ያንተ እናነባዋለን። አይትሙ እንድታየው ብዬ ነው። ይሄው እሺ 1938 ዓመተ ምህረት የታተመ መጽሐፍ ነው። እሺ 38 እሺ መጽሐፉ ራሱ የቁም ጽሁፍ ነው የሚመስለው። አየኸው? የቁም ጽሁፉ ማለት ነው። እሺ አለኝ፣ እሱ መጽሐፍ አለኝ። ልክ በቃ በጣም ጥሩ። እሺ አሁን ቀጥል። አሁን ያንተን እንስማ። ይቅርታ ስላቆም። እሺ ችግር የለው። ችግር የለም። እኔ በመጽሐፍ ቅዱስ ቢበረዝ ምንም ቢለው ችግር የለብኝም። እሺ እርሱ ግን አለና አዎን አለና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ ይላል። የጠባቸው ጡቶች ብፁዓት ናቸው አለችው። እግዚአብሔርም እርሱም አለ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አላት። እሷን ምን ለማለት ነው ይሄን ያላት? ምን ለማለት ነው? አሁን መጽሐፉ እንደሚል አመንክ መጀመሪያ አለ። አዎ አመንክ መጽሐፉ እንደሚል? አዎ። እሺ አሁን ምን ለማለት ነው የሚለውን አስረዳሃለሁ። አሁን እዚህ ጋር የመጣሁት ለመሰለ ቅድም ከወንድምየው ጋር ስንነጋገር ቅድም ይሄ አሁን እንትኖች አሉ። አሁን ለምሳሌ ለማርያም የሚቀርቡ ውዳሴዎች ላይ እንደዚህና እንደዚህ በዘፈን የሚቀርቡ ምናምን ሲል የዛኔ ነው ይሄንን እንትን ሜንሽን ያደረኩት ማለት ነው። እንደዛ ብላሉ። አሁን እዚች ጋር እኔ ቅድም ሜንሽን ያደረኩት የነበረው ለምንድን ነው? አሁን እዛ ጋር እናንተም ስትሉ መጽሐፎቻችሁም ላይ ሲሉ እንዳልኩት ቅድም ከመሰረቱ መስዋዕት ማቅረብ ለፍጡር ማቅረብ እንግዲህ ምስጋና ዝማሬ የአምልኮ መስዋዕት ስለሆነ ያንን ፍጡር ለእግዚአብሔር የሚደረገውን ነገር ለፍጡር መስጠት ነው ከነ መሰረቱ ቢሆንም ግን ደግሞ እዛ ላይ እናንተ የምትሉበት ሴንስ ለምሳሌ የማህፀንሽ ብትሉ የማህፀን ፍሬ እንደዚህ ጡቶችሽ ምናምን የሚሉ ቃላቶችን የምትጠቀሙት ዓለማዊ ዘፋኝ በሚጠቀመው ሴንስ ሳይሆን አምላክን ከመውለዷ ጋር አምላክን ከመጸነሷ አምላክን ከማጥባቷ ጋር ተያይዞ በዛ ሴንስ ነው። ለዛ ነው ሜንሽን ያደረኩት ይሄንን ማለት ነው። እንደዛ ነው። እሺ ስለዚህ ከዚህ እንውጣ። ለምን ተጓብተን እንውጣ ከዚህ? እሺ ከዚህ እንውጣና አሁን ወደ አሁን እሺ አሁን እዚህ ጋር እሱም አለ እሺ ብፁዓንስ እግዚአብሔርን ቃል ሰምተው የሚጠብቁ ናቸው አላት ይላል። እሺ ይሄን ሲላት ተቃወማት ነው ወይስ ተርጉምልህ? ምን ማለት ነው? ይሄን ልተርጉምልህ? አዎ ኦኬ። አሁን ይሄንን ቃል ሲናገር ኢየሱስ ለዚህ ቦታ ላይ ብቻ አይደለም፣ በተደጋጋሚ ተመሳሳይ ቃላቶችን ይጠቀማል። ለምሳሌ በደጅ ይፈልጉሃል እናትና ወንድሞቼ የተባለበትን ታስታውሳለህ? ከዛ የተናገረው አይደለም። ቆይ መጀመሪያ ይሄን እንትን በል መጀመሪያ እኮ ተመሳሳይ ሐሳቡ ተመሳሳይ ስለሆነ ነው ያመጣሁት። እናቴ ማለት ወንድሞቼስ ማን ናቸው ይልና እነዚህ ቃሉን እየሰሙ የነበሩትን ደቀ መዛሙርትን እነዙ አይደሉም ወይ እያለ ይናገራል ኢየሱስ ማለት ነው። አሁን ሲናገር እዚህ ጋር ጌታ ኢየሱስ ስፔሲፊክሊ ይሄን ስለጠየቀኝ እሷ አንተን የተሸከሙ ማህፀኖች እና አንተን ያጠቡ ጡቶች እንዴት ብፁዓን ናቸው ሲል ኢየሱስ ደግሞ ብፁዓንስ ብሎ የሚናገረው ነገር አለ። ግን አሁን ሁለት አይነት ነገር ነው እያነበብነው እናውራ። ይህን ሲናገር አንድ ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች
ብፁዓን ናቸው አለችው ይላል። ከዛስ እሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። አሁን ሴትየዋ እዚህ ክፍል ላይ አሁን የጌታ እናት ማርያም ብፁዕ አይደለችም እያለ አይደለም ኢየሱስ። ማርያምም ትውልድ ሁሉ ብፅዕት ይሉኛል ይላል። ብፅዕትም እንደሆነች መልአኩም አብስሯታል። አሁን ኢየሱስ እዚህ ጋር ብፁዕ አይደለችም ማርያም አይደለም። ኦኬ ብፁዓንስ ብሎ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ማለቱ። ሴትየዋ ያቺ የተናገረችው ሴት ይህን ስልህ እንደ ተመሳሳይ ክፍሎችንም በሙሉ አሁን በምነግርህ አረዳድ ነው መረዳት ያለበት ፍቺው አሁን የምነግርህ ሴት አሁን እዚህ መካከል ያለች ጮክ ብላ የተናገረችው ሴትዮ እንዴት ነው ሐሳቧ መሰለህ? ልክ የጌታ እናት ማርያም ብቻ ኦኬ ያንን ብጽና እሷ ያንን ክብር እሷ በመታደሏ አምላክን በመውለዷ ጌታ ኢየሱስን በስጋ በመውለዷ በእሱን አጥብታ በማሳደጓ እንደዛ ማርያም ናት የተለየችው፣ ማርያም ናት ብጽት እና ሌላ ሰው ግን አሁን የእሷን መረዳት ነው የምነግርህ። የሴትዮዋ መረዳት ያ የማርያም ዕድል ያንን ብጽት የመሆን የማርያም ዕድልን ማንም ሰው ማግኘት እንደማይችል ኦኬ ማርያም ብቻ ለዛ ነገር እንደተመረጠች ያ ዕድል ለሌሎች በረከት እንደሌለው ሌሎች ሰዎች ተመሳሳይ በረከት እንደማያገኙ ወይም ደግሞ ከዛ በረከት ተካፋዮች እንዳልሆኑ ማርያም ብቻ የጌታ እናት ብቻ ናውዴስ አንዳንዶች እንደሚያደርጉት ማለት ነው የሆነ ቅዱስ ወይ ማርያም የጌታ እናት ወይ መልአክ የሆነ ነገር ወስደው ለዛ ብቻ እንደሚሰጡት ልክ እንደዛ ለማድረግ ነው ሐሳቧ። ማርያም ናት የጌታ እናት፣ እሷ ነች አንተን የወለደች እናት፣ አንተን ያጠባ እሷን ማህፀኗ እሷ ነች የተባረከችው እንደዚህ ሲል ኢየሱስ ምን አላት? ማርያም አይደለችም አይደለም ሴንሱ እዚህ ጋር አይ እሷ ማርያም ተሳስተሻል ብፁዕ አይደለችም ወይ ደግሞ እንደ ቃል በቃል እንደምትሏት ሴትዮ የተሸከመችው ማህፀንና ያጠቡኝ ጡቶች ምናምን አይደሉም ያለ ብጽዕት አይደሉም እያለ ሳይሆን ይሄ ብጽዕና ግን ብፁዕ መሆን ኦኬ ይሄ ብጽዕና በእኔ በኩል ለትውልድ ሁሉ ነው የያዝኩትን የእግዚአብሔር እውነት የተቀበለ የመጣው እኔ እውነት ነኝ መንገድ ነኝ ቅድም ስንል እንደነበረው እኔ መንገድ እውነት ህይወት ነኝ እንዳለ ኢየሱስ ይሄንን መንገድ ይሄንን እውነት ሰዎች ከተቀበሉ ኦኬ ያ ብጽዕና በሱ በኩል እንደሚደርሳቸው የዛ በረከት መባረክ ብጽዕት ማለት በነገራችን ላይ ብለስድ ማለት መባረክ ማለት ኦኬ የዛ በረከት ተካፋዮች እንደሚሆኑ ሁሉም ተካፋዮች ናቸው። ኖት ስፔሲፊክ የሆነ ሰው ብቻ ኖት በስጋ የወለደችኝ እናቴ ማርያም ብቻ ኖት እንትና ብቻ። ቀጥሎ የሚለው እግዚአብሔርን ቃል ሰምተው የሚጠብቁ አይደል ያለው? እግዚአብሔርን ቃል ሰምተው የሚጠብቁ በሙሉ ብፁዕ ናቸው እያለ ነው ኢየሱስ። ልክ እንደ ማርያም ሁሉ ልክ እኔን እንደ ጸንሳ እንደወለደችው እንደ እናቴ ሁሉ የእግዚአብሔርን ቃል ሰምተው የሚጠብቁ በሙሉ ብፁዕ ናቸው እያለ ነው። አሁን ሴትዮዋ ስፔሲፊክ አድርጋ ያኛው ድል ሌላ ሰው ማግኘት እንደማይችል ኦኬ ያቺ እሱን የወለደች ብቻ እና እሱን አጥብታ ያሳደገች ብቻ ያን ብጽዕትና ማግኘት እንደምትችል እንደዛ አድርጋ ስላሰበች ኢየሱስ ደግሞ ነው ይሄ ድል እኮ ለእናንተም ነው የእግዚአብሔርን ቃል ሰምታችሁ የምትፈጽሙት ይሄውን እውነት የምትቀበሉ ሰዎች እናንተም ደግሞ ብፁዓን ትሆናላችሁ ብፁዓን ትደረጋላችሁ ነው። ኦኬ ሶ ያንን የእግዚአብሔር እውነት ለነሱም ጭምር እንደሆነ ሲነገር ይሄን ብቻ እዚህ ብቻ ላይ አይደለም። ቅድም እንዳልኩ እያስተማራቸው ደቀ መዛሙርቱን ማርያም ሄደች እናቱ ሄዳ እናት እየፈለገች ነው ተባለ። ወንድሞች ጋር እየፈለገች ነው ውጪ ሲል ተመሳሳይ የሚናገረው ነገር አለ። እናቴ ማናት ወንድሞቼ እነማን ናቸው ብሎ የእግዚአብሔርን ቃል ሰምተው የሚጠብቁ አይደሉም ምን እያለ ደቀ መዛሙርቱን ይጠቁማል ኢየሱስ። ተመሳሳይ ቃል ነው እዛ ጋር ስትሄድ ተመሳሳይ ነገር ነው የሚናገረው ኢየሱስ። እያለ ያለው ምንድን ነው? እናቴ አይደለችም እያለ ነው እዛ ጋር አይደለም እያለ ሳይሆን ይሄ የምናገረው እውነት ይሄን ይዤ የመጣሁትን ሰማያዊ እውነት ኦኬ እነዚህን የሚከፋፈሉ ይህንን የሚጠብቁ ይህንን የሚቀበሉም ሰዎች ደግሞ ልክ ፋሚሊ ሜምበር ናቸው ነው የኔ ቤተሰብ ናቸው ነው ኦኬ እነሱም ቤተሰቦቼ ናቸው ይህንን የምናገረውን እውነት ሰምተው የሚጠብቁ የሚቀበሉ ለማለት ነው እንጂ አሁን እዚህ ጋር ሴትዮዋ እዚህ ጋር ያለችው ሴት which is ድምጿን ከፍ አድርጋ የተሸከመች ማጸና ያጠባቸው ጡቶች ብፁዓን ናቸው አለችው ሲል ቀጥሎ ኢየሱስ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ማለቱ አይ እሷ ብፁዕ አይደለችም ማርያም እያለ ሳይሆን ነገር ግን ይሄ ብጽዕና
ለጌታም እናት ለማርያም ብቻ አይደለም፣ ለፍጥረቱ ሁሉ ነው፣ ለሰው ሁሉ ነው፣ ለእናንተም ሁሉ ነው። የእግዚአብሔርን ቃል ሰምታችሁ የምትጠብቁት ከሆነ በዛ እውነት ላይ የምትኖር ከሆነ ለእናንተም ጭምር ነው። እናንተም ብፁዓን ናችሁ እያለ ነው ኢየሱስ ሐሳቡ እንጂ ማርያም ብፁዕ አይደለችም እያለ አይደለም። እሺ በጣም ጥሩ። እሺ አሁን በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በልኝ። አንተ ሰላም ብሎታል ቅድስት ድንግል ማርያም ሰላምታ ይገባሻል። የኔ እኮ ወንድምነት አሁን ከምታወሩት ነገር ጋር በነገራችን ላይ የኔ አይገናኝም። ምንድነው የማይገናኘው? እዚህ ጋር የተነሳው ነገር ከድነት ጋር በተገናኘ ነው በቀጥታ ምንም የሚያገናኘው ነገር አይደለም። የእሱ ጥያቄ ነው የእሱ ጥያቄ ከአንተ ጋር የሚገናኝ አይደለም። እሱ ስለጠየቀ ነው። እሱ ምን ማለት ነው ይሄ እንደዚህ ማለት ብሎ ጠየቀ። እዚህ ጋር ያለው ብፁዕ የሚለው እንትን ማለት ነው። ብፁዓንስ ብሎ ኢየሱስ ቃሉን ሰምተው የሚጠብቁት የሚለውን ምን ማለቱ ነው ስላለ ለሱ ነው አሁን ማስረጃ እንጂ ከአንተ ጋር የሚገናኝ አይደለም። አይደለም። አዎ እሺ ይሁን። እሺ ያንተ ምን ነበር ቤኪ ጥያቄ? ምን አንተ ልጠይቀኝ? ጥያቄውን ልትመልስለት ነው ዘድንግል? እሺ ለምሳሌ ወንድምነት እሺ ልታስተምረኝ ነው? እሺ አስተምረኝ። የነሱን ማለት መጽሐፍ ቅዱስ የማያውቀውን ምንድነው ጸሎት ሊያስብልህ ነበረ በሰላም ምናምን ገብርኤል ምናምን የሚለውን ማለት ነው የሚለውን ፓርት እኛ እንደዚህ ሰላም ይሻለው ትላታለህ ወይ ማርያምን ያለኝን? አይ ኖ እሱማ እንላለን ማለት አይ ምንም ችግር የለውም። አሁን እኔ የጌታ እናትን ማርያም ባገኛት እንደዛ እላታለሁ። ገብርኤል አግኝቷት ነው ያላት። መቼስ ብታገኛት በአካል እንደዛ እላታለሁ። እኔ ምንም ችግር የለም። ሰላም ልሻለው ማርያም እንኳን አንተን ራሱ ሰላም ልህ አይደል እንኳን የጌታዬን እናት ትቀልዳለህ። ግን ሳታገኛት ግን አንተ በአካል ሳታገኛት በአጸደ ነብስ ሆነ እሷም አትሰማህም። ዝም ብለህ ነው አንተ የምትጮኸው። እሷ ልትሰማህ አትችልም። እና ቆይ እኔ የምልህ ታዲያ መጽሐፍ ቅዱስ ላይ ለምን ተቀመጠ ነው እኮ እኔ እንዴ መጽሐፍ ቅዱስ ላይማ የተቀመጠው እውነት ስለሆነ ነው። ገብርኤል እሱን ስላለ እሺ ተቀመጠ። ኢየሱስ እንዴት እንደተወለደም እያብራራ ነው የሚለው መጽሐፍ ቅዱስ። አሁን ለምሳሌ እንካ አዳምጠኝ። ለምሳሌ ብራዘርዬ መጽሐፉ እዛ ጋር ማርያምን ሰላም ስለማለት ሳይሆን ስፔሲፊክ አድርጎ የሚናገረው ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት እንደተወለደ አወላለዱን እየተረከልን ነው እና አይገናኝም ከምትለው ጋር። እሺ ለምሳሌ አሁኑ ክፍል ላይ ስለዚህ ለአሁን አያገለግለንም እያልከኝ ነው? ብራዘርዬ በቃ ተው አንተ አትጭቅጭቀን እስቲ በእናትህ እንዴ። አይደለም አንተ ወይ ለምን አትወጣም? አንተ ከሰለችህ ውጣ። እሺ ልጠይቅህ ለምሳሌ እኔ ዘድንግል ተመችቶኛል፣ በጣም ተመችቶኛል። እንትና በቃ አሁን አንተ ማነህ ኤፍሬም? እሺ ቅድም እየጀመር ነው አለ እናንተ አላስጨርሳላችሁኝ። ስለ ጥምቀት ምናምን ጀምረን ነበር። እሱ ላይ እንባባልና ከዚያ ይብቃል። አንተ ሁሉን ረጋግጠህ እኮ እንትን አለ ዳጊ ሁሉ ቦታ ነው የሚሄደው ታውቃለህ። ቅድም እኮ በምሳሌ ያመጣኸው ወንድምነት ለሱ እኮ ነው ገባ። መንገዶች በዙበት ቤኪ ደግሞ ወይ ዘድንግል እኔ ደስ ያለኝ ምንድነው እንትን ይይዛል። አሁን ስትነግረው ቆይ ጥቅስ እስቲ ጥቅሱን ምናምን እያለ ጥቅስ መጽሐፍ ቅዱስ ምናምን ያወጣል። እንደዚህ አይነት ሰው እኮ ጥሩ ነው ወንድምነት። የመለወጥ እንትን አለ። ይለወጣል። ቤኪ እኔ እንትና ማነው ኤፍሬም ቤቱ ያንተ ነው አይደለ? በቃ እኔ ሚውት ላድርገው እንዴ? እኔ ላድርገው እንዴ? ሚውት ላድርገው? ቤቱ የኔ ነው ብራዘርዬ። እንዴ ኧረ ከእኔ ቤት አይደለም የራሱ የእሱ ቤት ነው። ኧረ ይኸው የኤፍሬም ቤት ነው የሚለው አንተ ምን ጎረ ነው እንዴ? ተው እንጂ። ኧረ የእሱ ቤት ነው። እሱ ከፈለገ እኔን የሚያስወርደኛል። አባይ ዝም በል እስኪ ጸባይ አሳምር እኮ በቃ። ስለዚህ እሺ በቃ ስለዚህ እንደዚያ ከሆነ ቤኪ ዝም በልና አዳምጠኝ። ቅድም እኔ ኤፍሬም ብያለሁ አይደለ? ስለ ጥምቀት አንስተን ነበረ እዚያ ላይ እንትን ስንል ወደ ጥምቀት አንመለስ። አሁን ከወንድምየው ጋር ጨርስ። አሁን ወደ ኋላ እንመለስ። እሺ ለአንብበና እኛውን ዘድንግል እስቲ ጨርስ መጀመሪያ ከወንድም መጽሐፍ ቅዱስ ያድርገው። ለምሳሌ የሰው ልጅ ከገሃነመ እሳት ወይ ደግሞ ከሲኦል የሚድነው በማን በኩል ነው? በመድኃኔዓለም ስም
መጀመሪያ የጀመርነው እኮ አለ ያን አላስጨርሳላችሁ። አሁን የስተት ትምህርት ይዟል የሰው ልጅ 270 ምናምን አዳምጠኝ 276 ሰው አለ። ጌታ ልብ ይስጥ ብራዘርዬ፣ መልስልኝ። ይኸውልህ ለሰይጣንና ለተከታዮቹ ከተዘጋጀ ከገሃነመ እሳት ሰው የሚድነው እንዴት ነው? በማን በኩል ነው? በኢየሱስ ክርስቶስ በኩል። አዎ እሺ። እዚህ ጋር ደግሞ እንደዚህ ያለ እሺ፣ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተት በሚያመነጩ ጡቶችሽና እጅግ በሚያብረቀርቀው ደምግባትሽ እማጸናለሁ ይላል። ይህን ትቀበላለህ? በክርስቶስ በኩል ስማ፣ ይህን ትቀበላለህ? አዎ እቀበላለሁ። በል እንግዲህ ማስረጃ አምጣ ከመጽሐፍ ቅዱስ። ይህንን መጽሐፍ ቅዱስ ያድርገው። ተአምረ ማርያም ላይ አለ። አንድ ተአምረ ማርያም መጽሐፍ ቅዱስ ነው። መልካ ኪዳነ ምሕረት ላይ አለ። ሁለት እሺ እሺ አይ ታዲያ ለምን ተአምረ ማርያም ለምን አትቀበልም? ተአምረ ማርያም ለምን አትቀበልም? ሰይጣን ይወራው በነገራችን ላይ በእውነት ስማ አንተ ቆይ አዳምጠኝ። ተአምረ ማርያም ለምን አትቀበልም? አንተ ማልቀበለው የሰው ልብ ያፈለቀው ተረት ስለሆነ። ማን ነው የሰው ልብ ያፈለቀው ተረት ነው ያለህ? አፄ ዘርዓ ያዕቆብ። አፄ ዘርዓ ያዕቆብ? አዎ። ምን ላይ ያልከውን ነገር ሄደህ ግባና ቼክ አድርግ። ታሪክ አጥና። እሺ ግባና ቼክ አድርግ። እንደ አንተ ነህ መንገር ያለብህ። እኔ እኮ በ14ኛ ክፍለ ዘመን በአፄ ዘርዓ ያዕቆብ ዘመን የተፈበረከ የሰው ልብ የወለደው ሰው ሰራሽ ትምህርት ነው። እንደዚህ ሐዋርያ ጳውሎስ ለምሳሌ በገላትያ ምዕራፍ 1 ላይ እኛ ከሰበክንላችሁ ከዚህ የተለየ ሌላ ወንጌል ማንም ቢሰብካችሁ እርሱ የተረገመ ይሁን የሚለው which የሰማይ መልአክ ነው። እኛም ብንሆን እሺ ከምን እኛ ከሰበክንላችሁ ከዚህ ወንጌል የተለየ ሌላ ወንጌል ቢሰብካችሁ ብሎ ወንጌል ስለልጁ ሌላ ወንጌል ለብቻው ነው። ተአምረ ማርያም ለብቻው ነው። ሌላ ገድላቶች ለየብቻቸው ናቸው። ወንጌል ለብቻው ነው። አሁን ሌላ መጽሐፍት አትቀበሉ የሚል ከሆነ አዳምጣለሁ። ስማኝ፣ አሁንም ስማኝ። እሺ ስማኝ፣ አሁንም ልንገርህ። ገድለ አዲሳት ታምራት የምትለው መድኃኒት የሚገኝባቸው መጽሐፍት አይደሉም። ለተግሳጽም ለምክርም የሚሆን አይደለም። ለምሳሌ ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ይህም በተመለከተ ያነሳል። የመጀመሪያው ነገር ሁለተኛ ጢሞቴዎስ ላይ እንደዚህ ያለ ምዕራፍ 3 ቁጥር 14 ላይ 15 እንደዚህ ያለ ከሕፃንነትህም ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቃልና ያለ። ማንም በማመን ክርስቶስ ኢየሱስን በማመን ታምረ ማርያምስ የማርያምን ስም የሚጠራ ይድናል። በቃል ኪዳንሽ ለታመነ ጥሪኝ ውሃ ምናምን ነገር ለሰጠ እያለ የተለየ ነገር። ይሄኛው ደግሞ ራሱ ኢየሱስ ክርስቶስ ጸጥ ብለህ ስማ። ስለዚህ ከሕፃንነቱ ጀምሮ ጢሞቴዎስ መዳን የሚገኝበትን ቅዱሳት መጽሐፍት ሲማር የነበረው ብሉያት እንደሆነ በግልጽ ያስረዳል ማለት ነው። ቢኮዝ ሂዝ ፍሮም ጁሽ ነው ማለት ነው። ከዚያ ደግሞ ቁጥር 17 እና 16 እንደዚህ አለ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ለትምህርት። የእግዚአብሔር መንፈስ ያለበት መጽሐፍት እነኚህ ገድለ አዲሳት ታምራት የምትላቸው የእግዚአብሔር መንፈስ ያለበት አይደሉም። ምን ማለት ነው? የእግዚአብሔር መንፈስ እንደሌለባቸው አስረዳኝ እያልኩ ነው። አንደኛ የእግዚአብሔር መንፈስ እንደሌለባቸው አንደኛ ስላሴን ክዶ ኢየሱስን ክዶ በማርያም ስም ትንሽዬ ጥሪኝ ውሃ በማጠጣት ፍርድ ተጓድሎ ገሃነመ እሳት ሳይሆን ገነት የገባ አለ ብሎ ስለሚናገር መጽሐፍ ቅዱስ ደግሞ
የሰው ልጅ ምንድነው ከገሃነመ እሳት የሚድነው በተላከው በእግዚአብሔር ልጅ ሲያምን እንደሆነ እግዚአብሔር አንድያውን ልጅ እንደሰጠን በእርሱ የሚያምን የዘላለም ሕይወት እንዳለ የሚናገር ለምሳሌ ክርስቶስን ክዶ ለቅድስት ድንግል ማርያም ጥሩኝ ውሃ ሰጥቶ መንግስተ ሰማያት ገባ የሚባለው ማን ነው? 78 ሰው የበላ ሰው በሊታ ነው። ሰው ማን ነው? ስሙ ማን ነው? በላይሰብ ምንድን ነበር መጀመሪያ? ምን አገባኝ? ምንም ሰው በሊታ በቃ ይሄ ነው ሰው በሊታ አልኩ እኮ እንዴ! ሰው ገዳይ፣ ነብሰ ገዳይ። አዳምጠኝ። በላይሰብ ሲጀመር በላይሰብ ሰው መብላት ደረጃ የደረሰው 78 ነፍሳትን የበላው ምን ያለው መጀመሪያ ምንድን ነበረ? ምን ሲያደርግ ነው ወደ ሰው መብላት? ምን አገባኝ? ሰው ስማኝ፣ አዳምጠኝ። አላዳምጥም። አዳምጠኝ አይደለም አዳምጠኝ ሳይሆን አላዳምጥም። ማዳምጥ መሰለህ እኔም አልሰማም። በላይሰብ ማን ነው አልከኝ? ሰው የበላ 78 ሰው የ78ን ሰው ነፍስ ቀርጥፎ የበላ በላይሰብ። አዳምጠኝ። በላይሰብ ማን ነው? በላይሰብ ማን ነበረ መጀመሪያ? በላይሰብ ማን ነበረ? ስሙ ማን ነበር? ምን አገባኝ? ማንም ሰው ይችላል። እኔ ምንም ማድረግልኝ ብራዘርዬ፣ ምንም ማድረግልኝ እኔ ምንም ማድረግልኝ። እየሰማኝ ነው ቤኪ? ሳስብ እውነት የሆነ ጉልቤ ነገር ነች ሳስብሽ። በጉልበት ብቻ ምናምን የምትሄጂ ሰው ጉልቤ። አንተ እንደው የጩፋ ጋር ግሳኮን ትቀራለህ ወይ? የጩፋ ወይ የእስራኤል ዳሳ ወይ የዚያ ማነው የእንትና ወደ ጉዳይ እኔ የዚያ ቦዲጋርድ ምናምን ነው የምትመስል። እኔ ከብዳችኋል። ስማኝ ይኸውልህ፣ አሁንም ስማኝ። አንተ አልገባህም። ስማኝ ይኸውልህ፣ ገድላትና ድርሳናት ታምራቶችን በጠቅላላ እኔ አልገባኝም። አንተ ደግሞ ግራ ገብተዋል። እንትና ማን እኔ ስማኝ ይኸውልህ፣ እኔ አንድ ቀንም ግራ ገብቶኝ አያውቅም። ያ ግራ ገብቶኝ ነበር ያኔ ኦርቶዶክስ በነበርኩበት ጊዜ የምድንበት መንገድ ጠፍቶኝ ቤት ነው የሚዳነው የሚለው ነገር ግራ ጋብቶኝ ነበረ። አሁን ግን በክርስቶስ ኢየሱስ በማመን ወደ እውነተኛው ብርሃን ወደ ጌታ ቤተክርስቲያን ስለመጣሁኝ ሁሉ ግራ መጋባቴ ወድቆልኝ ሰዎችን ግራ ከማጋባት እያዳንኳቸው ነው። ኦኬ፣ ትክክለኛው መንገድ እያሳየኋቸው። ለምሳሌ አንተን ለመሰሉ ማለት ነው። ቀደም ምን አልከኝ መሰለ? የሰው ልጅ የሚድነው እንዴት ነው? ለሴጣንና ለተከታዮቹ ከተዘጋጀው ከገሃነመ እሳት በማን በኩል የሚዳነው ብዬ ስል በኢየሱስ አልከኝ። ተቀበልኩና ከዚያ ደግሞ ኢየሱስ ከማን በኩል ነው? ኢየሱስ ከማን በኩል ነው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አባቴ ስማኝ፣ በኢየሱስ ከማን በኩል ነው? ኢየሱስ ጌታ ነው። ብራዘርዬ ቆይ፣ አረ ቆይ ብራዘርዬ ተረጋጋ። ብራዘርዬ ተረጋጋ እንጂ ብራዘርዬ። እሺ ከገሃነመ እሳት ከተዘጋጀው ለተከታዮቹ ከተዘጋጀው በማን በኩል ነው የሚዳነው ብዬ ስጠይቅ በክርስቶስ ኢየሱስ በኩል ነው አልከኝ። ዳስ ጉድ። ከዚያ ደግሞ ምን ሲሄደው አንብቤ በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተት በሚያመነጩ በጡቶችሽና እጅግ በሚያብረቀርቁ ደም ግባቶችሽ ማጸናለሁ ብሎ ሲል በማርያም በጡቶቿ በኩል እንደሚዳን ይናገራል። ይህን ትቀበላለህ ወይ ቢስል አዎ አልከኝ። መጽሐፍ ቅዱስ ያድርገው በክርስቶስ ትምህርት አሳየኝ አልኩ። ማስረጃ የለ። እሺ አዳምጠኝ። አሁን አዳምጠኝ። አንተን አዳምጫለሁ አይደለ? አሁን ልመልስልህ። ኢየሱስ ክርስቶስ ከማን በኩል ነው ብትለይ ከድንግል ማርያም በኩል ነው የመጣው። በድንግል ማርያም በኩል ነው። ከኢየሱስ ክርስቶስ በኩል ከሆንክ ደግሞ ድንግል ማርያምን ሳትነካ አትሄድም። አዳምጠኝ። አንድ ሁለተኛ ደግሞ እንደገና ይሄንን ቃል ኪዳን የሰጣት እኔ አይደለሁም፣ አንተ አይደለም፣ ኤፍሬም አይደለም፣ ሌላውም አይደለም፣ ልጇ ኢየሱስ ክርስቶስ። እሱ የሰጣትን ክብር እኔ ልገፋት አልችልም። ማስረጃ አምጣ። አሁን እንትን ተባረው ለተአምረ ማርያም ላይ እያልኩ አንድ የቱ ጋር መቼና የቱ ጋር የሰጣት ብራዘርዬ? አዳምጠኝ። እሺ ደግሞ ከመጽሐፍ ቅዱስም እሺ ከመጽሐፍ ቅዱስ መዝሙረ ዳዊት ላይ ነው። ቁጥሩን አላስታውስም። መዝሙረ ዳዊት ላይ በጻድቃን መዝሙረ ዳዊት ላይ አይመስለኝም፣ ብቻ የት እንደሆነ አላውቅም። በጻድቃን
ስም ቀዝቃዛ ውሃ ያጠጣ የጻድቃኑን ዋጋ ያገኛል። በነቢይ ስም ቀዝቃዛ ውሃ ያጠጣ የነቢዩን ዋጋ ያገኛል የሚላለ የለም። የኔ ወንድም ቃል ኪዳን ተሰጥቷታል። በተሰጣት ቃል ኪዳን ነው ብለህ አልከን። የቱ ጋር የሰጣት ቃል ኪዳን ብዬ ደግሞ እኮ ቆይ ይሄን ይላል ደግሞ አዲስ ኪዳን ገባን። አረ በእንትን ስም ጥርኝ ውሃ ጠጣ ይላል ቃል ኪዳን ከተላለ እኮ ኢየሱስ ዳዊት ላይ የተናገረውን እኮ አለ እኮ። እንትን ፈልገው ዳዊት ጋር ያለውን ሰምቻለሁ። ዳዊት ጋር ያለውን ምን ነው ከመረጥኩት ባሪያ ጋር ቃል ኪዳን ምናምን የሚለው እሱን ፓርት እንትን ሊል ፈልገው ነው። እሱን ነበር ግን እኔ አሁን እያልኩ ያለው ጥቅሱን አላስታውስም። ይሄን ማውጣት ትችላለህ። ለዚህ እኮ ነው ጴንጤም ትሆን ኖሮ ትፈወስ ነበረ። ብራዘር ማይንድህም ጭምር ነው የሚፈወሰው። ልብህም ማይንድህም ምናምን ኤቭሪ ነገር የሚፈወሰው። አሁን ችግሩ ከባድ ነው። ገባህ? አሁን ጥያቄ ምንድን ነው? ይሄ ከክርስቶስ ትምህርት ውጭ የሆነ ጉዳይ ነው። አዎ አለ በክርስቶስ ትምህርት ብለህ ካልክ ደግሞ አንተ ማስረጃ ታሳይኛለህ ማለት ነው። ግን የለህም ብራዘር፣ አትልፋ ፕሊስ። ቅድም ወንድምዬው ብሎ ያነበብኩልህ እኮ ቃል በቂ ነበር እኮ ዘድንግል። አንተ አሁን ማርያም ብፅዕት ነች፣ ማርያም ብፅዕት ነች፣ ማርያም ብፅዕት ነች እና ለማርያም ዘምራለሁ ለማርያም እንትን እላለሁ ከምትል ኢየሱስ ብፁዓንስ እግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። አንዱ አትሆንም፣ አንተ አሁን ብልጥ አትሆንም። ብፅዕናው እዛ የሚቆም አይደለም አለ እኮ። ይህን የምናገረውን እውነት ሰምቶ ደግሞ እሱ የሚጠብቀው ብፁዕ ነው አለ ኢየሱስ። አንተ ስለ ሰው ብፅዕና ነው ጨበጣው ጋ ያስከው የምታስጠብቀው ማለት ነው። ራስህ ብፁዕ አትሆንም እንዴ? እሱ ይቻላል እኮ አለ ኢየሱስ። እኔ እኮ አዶ ነው ብቻ ግን ዘንግድ ዞር እያለ የሚመጣው ነገር አለ። እንትን እያለብህ ነው እንዴ ወንድምነት? አይ ምንም ነው እንደሚመጣው በነገር ላይ ታውቃለህ። እኔ ቤት የሚመጣው ምንድን ነው? ያ እኔ ቤት በነገር ላይ እኔ ቤት ቶፒኬ ለ4 ወር ይሄ አመት እስኪያልቅ ድረስ እነዚህ ርዕስ ላይ ብቻ ነው የሚቆየው። ቤኪ አሁን ማስረጃ አንጣ ብላችሁኛል አይደለ? ማስረጃ ልስጣችሁ አልኳችሁ። እየሰማኝ ነው? ለምኑ ነው ማስረጃ የምትሰጠን? በጣም ጥሩ። ስለ ቃል ኪዳኑ፣ ስለ ውሃ፣ ስለምን ውሃ ያጠጣ እንደዚህ እንትን ይላል ምናምን ብላችሁኛል አይደል? እሺ ያዝ። ማቴዎስ እናውቀዋለን። ማቴዎስ 10:41 ላይ ያወጣልኝ። እናውቀዋለን ቃሉን። ምንድን ነው የሚለው እዛ ጋር መሰለህ? ማቴዎስ 10:40 ላይ 40 ከነዚህ ከታናናሾች አንዱ እያለ ይናገራል እዛ ጋር። እሺ አሁን እንደዛ ነው። አንተ መጽሐፉን ያዘው፣ እኔ ሳልይዘው አውቀዋለሁ በቃል። ስለዚህ ችግር ጴንጤ ቤት አይልም ምናምን አትበል። ጥቅስኛ መጽሐፍ ቅዱስን በቃላችን እናውቀዋለን እኛ ከዘፍጥረት እስከ ራዕይ። ባለስልጣን ስለሆነ ነው ይዘነው የምንሄደው። እሺ የምናወራው ሰው ሀሳቡ ችግር የለውም እናውቀዋለን። እኔ አሁን ቃል በቃል ላለው እችላለሁ እንጂ እንደዛ ነው የሚለው። ከታናናሾቹ ይልና በስሜ ቀዝቃዛ ውሃ የሚያጠጣ አይደል እውነት እላችኋለሁ ዋጋው አይጠፋበትም፣ እንደዛ ነገር ነው የሚለው። ራይት እዛ ድንግል እኮ ዞር የሚለው ነገር አለ። አይ አላልኩም አለውኝ እኔ እንዴ ምን እኮ ነው እያዳመኩ እኮ ነው። እሺ ቢዚ እንትን ይሆናል እዚህ ጋር ምልክት ያሳያል። እና እዛ ጋር ምን ማለት መሰለ ቀዝቃዛ ውሃ ምናምን የሚለው እናንተ እንደምትረዱት አይደለም። ይሄ ዝክር ዘክሮ ምናምን በስማቸው በደገሰ ምናምን ሳይሆን የምስራቹን እውነት ይዛችሁ ስትሄዱ እናንተን ሰፖርት ያደረገ እናንተን ያገዘ ነው። እናንተን ያገዘ ማለት እነሱን ለማገዝ እነሱን ሰርቭ ለማድረግ ቀዝቃዛ ውሃ ለማጠጣት ማለት መጀመሪያ እናንተን የተቀበለ እናንተን ይቀበላል እያለ አልነበር ኢየሱስ? መጀመሪያ እነሱን ሰርቭ ለማድረግ መጀመሪያ ይዘውት የመጡትን እውነት መቀበል ያስፈልጋል። ስለዚህ ኢየሱስ እየተናገረ ያለው እሱ ነው። ሁለት ነገር ነው። እናንተ የሚቀበል እኔን ይቀበላል እያለ ያለበት መንገድ ይዘውት የሄዱትን የምስራች እውነት ስለመቀበል ነው የሚያወራው። እነሱን ደግሞ ይዘው በሚሄዱበት ጊዜ በአገልግሎታቸውን ደግሞ ሰፖርት የሚያደርጋቸውን ሰው ዋጋው እንደማይጠፋበት ነው እዛ ጋር ክፍሉ እየተናገረ ያለው ማለት ነው እንጂ የሞቱ ቅዱሳን ስም ቀን ቀጥረህ ደግሰ እንትን በል የሚል ነገር የለም። እንደዛ የሚል ይኸውና በጻድቅ ስም እኮ ይላል። በጻድቅ ስም ጽድቅን የሚቀበል የጽድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም አለ።
እኮ እሱን እኮ ነው አሁን ከሞቱ ከመሞታቸው በፊት እሱን እኮ ነው ያስረዳ። አሁን ቀዝቃዛ ውሃ ብለህ አሁን እኔ ይኸው ራሱ እራት እየበላሁ ቀዝቃዛ ውሃ እየጠጣሁ ነው። በቃ ቀዝቃዛ ውሃ አስመኘኸኝ አንተ ራሱ እየነገርኩህ እኮ አሁን ትመልሰኛለህ። ቀዝቃዛ አባቴ እንደዚያ ነው ይኸውልህ እኮ አሁን እኮ ይኸውልህ ከሞቱ በኋላ ከመሞታችሁ በፊት ምናምን አላለም። እና ከሞቱ በኋላ የት አግኝተህ ነው ቀዝቃዛ ውሃ የምታጠጣቸው? ለእነሱ አይደለም ይኸውልህ ከመሞት ለእነሱ እኮ አይደለም የምንሰጣቸው፣ በስማችሁ ለመጸወተ ለሰጠ እኮ ነው። ኖ ውሸት እንደሱ አይደለም የሚለው ክፍሉ። ለአንዱ በግሪኩ ለአንዱ በኦሮምኛውም በቻይንኛው በፈለከው ሄደው እንደዛ አይደለም የሚለው። እንደዛም ኮመንተሪዎችን ሁሉ እንደዛ ነው የሚለው። ቸርች ፋዘርም ይሄድና ኮመንተሪ ለራሳቸው ነው። እሺ ለራሳቸው ነው። እሺ የኔ ወንድም ከፍ ብላ እሺ እሺ ለሌላ ሰው አይደለም። አዎ ወንድምነት ቅድም ራሱ አንተ ጋር የሆነ እሱ ራሱ ነው መሰለኝ የሆነ ልጅ ገብቶ ምናምን ነገር ምንድነው የሐዋርያ ሥራ ምዕራፍ 2ን ሄዶ 41 አነበበ። ወራቦ 36 ነው ገባ 36 ምንድነው የሚለው? አንተ አይደለም እኔ ብራዘር እኔ እኮ ከአንተ ጋር እንደምሳማወራው ብዬ ስልም ይሄ ሰውዬ ከኔ ጋር ነው ይለኛል። በግድ ከወንድምነት ጋር ነው የማወራው ብራዘር። ወንድምነት ነው እኔ እኮ እያልከኝ መስሎኝ ነው ወንድምነት ስትለኝ። እሺ ይቅርታ አላካርኩም። እሺ አንተ ኢትዮጵያዊ ወንድሜ ነህ እንጂ በጌታ ወንድሜ አይደለም። አንተ አልዳንክም። አንተ በጨለማ ውስጥ ያለኸው ብራዘር። አንተ ይቆጣል። አዎ ከማያምኑ ሰዎች ጋር ምን ህብረት አላችሁ ይላል መጽሐፍ ቅዱስም። ትክክል ስማኝ። አንተ የቁጣ ልጅ ነህ። ኤፍሬም የእግዚአብሔር ልጅ ነው። ገባ? ስለዚህ እኔና እሱ ወንድማሞች እዚህ ያለው በክርስቶስ አምኖ ሄዳ ወንድምነት ዘድንግል እኮ እየመጣ ነው እኮ አሁን እኮ ወንድም ሊሆን እኮ ነው። እሺ ከመጣ ነው እስኪመረስ አይደለም እስኪመረስ የእግዚአብሔር ቁጣ በሱ ላይ እየመጣ ነው እኮ አሁን እየመጣ ነው እየተቀበለ ነው። አዎ ከመጣ በኋላ ነው። ከመጣ በኋላ ያኔ ሊቀበለው እኮ ማንበብ ጀምሯል። አሁን መጽሐፍ ቅዱስ እኮ ገልጧል እኮ በርታ በለው በርታ። ሲመጣ ግን ያኔ ወንድሜ ብዬ እቀበላለሁ። ግን ኢትዮጵያዊ ወንድሜ ነው። ከዛ ውጭ ግን በጌታ ወንድሜ ኧረ ቶቤካ አይባልም። እኔ በጣም ይኸውላችሁ ስማ፣ ቆይ አንድ ጊዜ ይኸውላችሁ ጴንጤዎች ፕሊዝ ተረጋጉ። ቤካ የሚለው እንደ እግዚአብሔር ቃል ነው ወይስ አይደለም ብላችሁ ጠይቁኝ። ደሲት እኔ የምናገረው እንደ እግዚአብሔር ቃል ነው። ከመቼ ጀምሮ የእግዚአብሔር ቁጣ ያለበት ሰው ወንድም ሊሆን የሚችለው? ሰው በክርስቶስ ኢየሱስ አምኖ ሲድን የእግዚአብሔር ልጅ ሲሆን የቤተክርስቲያን አካል ይሆናል። አለቀ። እውነት አይባልም ይባላል። ይኸው ግጥም ይባላል። ቤዛ ጥርስ ምንድነው እንትን ንከሺ፣ ምንድነው ጠውላ ንከሺ፣ ወንድምነት እንደሚል ጠውላ ንከሺ፣ በደንብ ጠውላ ንከሺ። በክርስቶስ ኢየሱስ አምኖ ያልዳነ ሰው የቁጣ ልጅ ነው። እኔ ነኝ ያልኩት። የቁጣ ልጆች ማለት እሺ ስማኝ፣ እኔ ነኝ ያልኩት አለ መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ ምንም ጥበብ ምናምን አያስፈልገው። መጽሐፍ ቅዱስ በጥበብ ነው ያለው። እሺ ኦኬ፣ በጥበብ ሲቆይ ስንት ነው? ኤፌሶን ስንት ነው? ቆይ ምንድን ነው? እስቲ በጥበብ አለችኝ ማነችም እንትን ወንበር ንከሽ ማነሽ? እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 በልጁ የሚያምን የዘላለም ሕይወት አለው። አዎ ጠረጴዛ ንከሽ። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያመን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ሕይወትን አያይም። እና ይሄ እዚህ ጋር አይገርማ? አንቺ ዮሐንስ በጥበብ አልተናገረም። ዳር ያዥ እባክሽ። እንዲህ መጽሐፍ ቅዱስ የሚለውን ቃል በቃል ነው የምለው። ትቀልዳለች እንዲህ። ሰው በክርስቶስ ኢየሱስ አምኖ ካልዳነ የኔ ቤተሰብ አይደለም። ወደ እግዚአብሔር ማለት ወደ ክርስቶስ አካል አልተጨመረም። ኤፋ ወንድሜ ነው፣ ዳግሻዬ ወንድሜ ነው ማለት ሁለታችንም ሶስታችንም የተወለድነው ከማይጠፋው ዘር በእግዚአብሔር ቃል ስለተወለድን ማለት ነው። በክርስቶስ አዲስ ፍጥረት ስለሆንን ሁላችንም ወንድማማቾችና እህታማማቾች ነን። አለቀ። ይህ የእግዚአብሔር ልጅ የመሆኑ ጉዳይ እንዲህ ፌቨር ተደርጎ አይደለም፣ በክርስቶስ በማመን የሚገኝ ነው እንጂ በመባልም አይመጣም። በማመን በመቀበል ነው።
ክሊር ነው እታለምዬ? ክሊር ነው። እሺ ሌላም ልድገማ። ተራ ምን ችግር አለው? እኔ በጣም ነው የሚገርመኝ እንዴ እታለምዬ። ይሄ መጽሐፍ ይሄ አሁን የጠቀስሽው ቆላስይስ ምንድን ነው? አንደኛ ቆሮንቶስ ለክርስቲያኖች ነው፣ በክርስቶስ ኢየሱስ አምኖ ለዳኑት ነው። መልእክታት የተጻፉት የኔት በክርስቶስ ኢየሱስ አምኖ ለዳኑት ለክርስቲያኖች ለወንድም እህቶች ነው። ይህንንም ለይ እሺ። መልእክታቶች በክርስቶስ ኢየሱስ አምኖ ለዳኑ ወንድም እህቶች በትክክል መኖር እንዲገባቸው ጉልበተኛ በጉልበት ሉት እያደረግን እንጥላለን። ኦኬ ነው። ይህንንም ለይ እሺ። እኔት ይህንም ለይ እኔ ዊ አር ጄኒን ክርስቲያንን በቃ የእግዚአብሔር ቃል የሚለውን ቃል በቃል የምንል ማለት ነው። ሰው በክርስቶስ ካላመነ የቁጣ ልጅ ነው። ሐዋርያ ጳውሎስ የቁጣ ልጆች ነበርን ብሎ ሲል በነበር የሚናገረው አንድ ታሪክ አለ። የሚያነሳው ነገር በክርስቶስ ከመሆናቸው በፊት የእግዚአብሔር ልጆች ሳይሆኑ የቁጣ ልጆች እንደነበሩ ማለት ነው። እኛ የሆነ ወቅት ላይ ነበርን፣ የቁጣ ልጆች ነበርን። አዎ ኤፍሬም ነበረ፣ ዳጊ ነበረ፣ ቤካ ነበረ፣ እዚህ ያሉትን ብዙ ወንድም እህቶቻችን ነበሩ። ነገር ግን በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ሆኗሉ። የእግዚአብሔር ልጅ ሆኗሉ። አለቀ። ስለዚህ የቁጣ ልጅነትና የእግዚአብሔር ልጅነት በመካከል ያለው ነገር ምንድን ነው? በማመን በመዳንና ባለማመን በፍርድ ውስጥ በመሆን እሴት ያ። እሺ ደግሞ ቤኪ ምንድነው? ወደ የትኛው ፖይንት ልግባ? ሌትስ ጎ ቱ ኦን ፖይንት አድርግ። ዊት ካይንድ ኦፍ ፖይንት ዊ አር ቶኪንግ? ስለምን እያወራ ነው? ስለምን እያወራ ነው? ማውራው ስለምንድን ነው? እኔ ደግሞ ጸጋው የሚባል ሽማግሌ ደግሞ ሁሉ ጊዜ እዚህ የመጣ ያስቸግራል። ብራዘር ዳር ያዝባክ፣ ዳር ያዘረዛ እንደ ሴት እንትን አታሸብሽብ ብራዘር። ለምን ታነሳዋለህ አባ? እሺ ወደ ጉዳያችን ገባን ብራዘር። አይ እሺ ለማንኛውም ይኸውልህ እኛ አሁን እኔ እግዚአብሔር ልጅ ነኝ። እግዚአብሔርን ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን በቀራንዮ መስቀል መሰቀሉን መሞቱን መቀበሩን መነሳቱን ዳግመኛ ደግሞ በትንሣኤ መጥቶ ወደ መንግስተ ሰማያት እንደሚያወርሰኝ አምናለሁኝ። ስለዚህ እኔ በክርስቶስ አመኛለሁኝ፣ ሙሉ አማኝ ነኝ። አንተ ግን መናፍቅ ነህ፣ ግማሽ አማኝ ነህ ማለት ነው። ለምን ብትለኝ ለምን ጥሩ አዳምጠኝ። ለምን ብትለኝ ክርስቶስ ኢየሱስን ከአምላክነቱ አወርደህ ለሰው ልጅ የተሰጠውን ባህሪ አላብሰዋል። ይህ ማለት ለሰው ልጅ ስልህ ክርስቶስም የሰው ልጅ ስለተባለ ለእሱ አይደለም። ለምሳሌ ተባልክ ብራዘር። ለምሳሌ በጣም ጥሩ አማላጅ ነው ብለዋል። እሺ ጥሩ። አማላጅ ያልኩት እኔ ነኝ ወይስ ሐዋርያ ጳውሎስ? አማላጅ ያልኩት እኔ ነኝ ወይስ ሐዋርያ ጳውሎስ? አንተ ነህ። እናንተ ናችሁ። መጽሐፉን እስክፈት ብራዘር። ሮሜ ምዕራፍ 8 ስለ ሰው ልጅ የሚማልደው የሚለውን ታሳይ። ሮሜ ምዕራፍ 8:34 ክፈት እባክህ። እኔ እንደዚህ አይነት ነገር አይመቸኝም። እሺ ስለ ሰው ልጆች የሚለው ልታሳየኝ ነው? የሚማልደው ምናምን የሚለው እሺ ብራዘር ምናምን የሚለውን ሳይሆን ሄደህ ከፍተህ ሮሜ 8:34 አንብብ። እሺ ሌላ ጊዜ ቤኪ የምትባል ልጅ አንድ ጊዜ ሌላ ጊዜ እኔ እያወራው እያለ መሀል ላይ እንደዚህ አይነት ሁለተኛ እንዳትጽፍ መሀል ላይ ማለት ነው። እያወራው ነው አለቅ። ሌላ ጊዜ እንዳትጽፍ